እኔ እነግርሃለሁ ልጆቹ መንታ ናቸው ሁለቱ መንታ በሀገራችን የሪል ስቴት ታሪክ የመጀመሪያ በመሆን ከኢትዮጵያ አየር መንገድ ጋር አጋር የሆነው አኮያ ፕሮፐርቲስ የመኖሪያ አፓርትመንቶችንና የንግድ ሱቆችን አዘጋጅቶሎታል። በመዲናችን አዲስ አበባ በመሃል ሳር ቤት ከካናዳ ኤምባሲ አጠገብ እንዲሁም በፒያሳና በሰሜን ማዘጋጃ ከሳሬም ሆቴል አጠገብ ባለ 1 መኝታ ከ81 ካሬ አንስቶ እስከ ባለ 3 መኝታ 176 ካሬ ድረስ እንዲሁም የንግድ ሱቆችን 4 ኪሎ ከአምባሳደር ሞል ጀርባ ከ19 ካሬ አንስቶ እርሶ እስከፈለጉበት አማራጭ ድረስ ከ20% እውነተኛ ቅናሽ ለኢንቨስትመንት ደግሞ ከኢትዮጵያ አየር መንገድ እምነትን የግንባታ አለመቋረጥን ከጥራት ጋር በተጨማሪ የሼባ ማይልስ ልዩ ስጦታን ያገኛሉ። በ10% ቅድመ ክፍያ ለ10 ቀናት ብቻ ይዘንላችሁ መተናል። በቡድን አሊያም በቤተሰብ ሆኖ ለሚመጡ ልዩ የቅናሽ ፓኬጆች ተዘጋጅቶሎታል። ይህንን የቅናሽ እድል ተጠቃሚ ለመሆን ከስር ባለው ስልክ ይመዝገቡ። እኔ እኮ ይዘህብኝ አትምጣ ቤት ብያለሁ። በቃ እሱ ሊያምንክም አይችልም። አንድ ነገር አለኝ ብለሽ ገንዘብ አለኝ ብለሽ ልጅቷን ጓሮ ጥለሽ አስገባ። ማናችሁ እናንተ? ናገባ ምንድን ነው? ማን ነው? ወይም ደግሞ እመቤት እንግዲህ እኔ ካገባኋት ወይም አፍቅሬ ወደ ትዳር ውስጥ ከገባን ረጅም ጊዜ ቢሆንንም ግን ከተለያየ ደግሞ የተወሰነ ዓመታቶች ሆነዋል ማለት ነው። እንግዲህ እኔ በሷ በኩል የምረዳውን ማቀው ወይም ደግሞ እንደዚሁ የሚገለጽልኝ ነገር ቢኖር ምንም አይነት ነገር የሥራ ባህሪም የላቸውም። ከየት እንደሚያመጡት የገንዘቡን ምንጭን የሀብት ጉዳዩ እንዴት ከየት እንደሚመነጭ አይታወቅም። ማንኛውን ጊዜ ትጨቃጨቃለች፣ አልወልድም ትላለች። ይህንን ችግር ውስጡን እኔ ጠንቅቄ ባላቅም ባልረዳም ግን ይህ የባዕድ አምልኮ እንደሚያስገድዳትና እንደሚያሰጋት ነው የምረዳው። የሆነው ሳሚ እባክህ ዝም በሉ፣ አንዴ ዝም በሉ። እኔ ሁለታችሁ ያደረጋችሁትን ነገር አንተም ታውቃለህ። አንቺም ለራስሽ እሱም ለራሱ ለልጆቹ አንድም ቀን አስባችሁላችሁ አታውቁም። ልንገርህ፣ አሁንም ቢሆን ለልጄ ብዬ ነው ልጄን ባለቤቴ እንድትወልድልኝ በሚገባ ሁኔታ ለምኜ አባብዬ አሳምኜ እንድትወልድልኝ ያደረኩ። ልሸሻት የማልችልበት መንገድ ነበር። ሆኖም ምን ብዬ እነሱ እንግዲህ አሁን ባለቤቴ እሙ እንግዲህ ከኔ ከተለየች በኋላ እዛ ከእህቷ ጋር ትኑር አትኑር አላቅም። እንዲሁም መረጃ ግን ስሰማ በአካባቢው ላይ አንድ የሚኖሩበት ቤት አለ፣ ሌላ ዝግ ቤት ውስጥ፣ እዛ ጨለማ ቤት ውስጥ ዝም ብሎ በር የተዘጋበት ቤት ውስጥ እዛ ውስጥ እንደምትኖር ከኔ ምን ሰርቼ ምን በድዬ ምን አደረኩ? ወለደችልኝ፣ ባለቤት ነኝ፣ ተንከባክቤ ያሳድጋለሁ ስል ልጅቷ ከተወሰነ ጊዜ በኋላ እየተቀየረች ስትመጣ እኔ ለራሴ ሰጋውና እዚህ ቦታ ላይ መምጣትና 16 ዓመት ሙሉ ያላያትን ልጁን ለምንድን ነው የሚያው ዛሬ? እኔ ይችላል እሷ ናት ሊልህ ይችላል። ለምን መሸነፍ አይፈልግም? አንቺንም እኮ ልናመን እያንዳንዷን ነገር ነገርኩ አይደል? ለመሸነፍ ጉዳይ አይደለም። መመቤት ዓመት ሙሉ እኮ አላያትም። በ2 ዓመቷ ነው ጥሎ ሄደው። ስለዚህ ይህን ያህል ክፍተት ያለው አባት ነው ብለህ ማምጣት ራሱ እኔ በጣም ነው እንትን የሚለኝ። ስለዚህ እዚህ ቤት እንዳይመጣብኝ እንደው አለማፈርህ ራሱ ቤቴ ድረስ መምጣት 14 ዓመት ሙሉ ዞር ብለህ ያላያት ምን ያስፈልጋታል ያላልከው ልጅ አሁን ልፈልግ መምጣት ይሄ አያሳፍርህም? ለራስህ ግን እያደረ እየዋለ ሲመጣ ከእሷ ጋር በፍቅረኝነት አብሬ ከኖርኩ በትዳር ውስጥ ከገባሁ በኋላ የመውለድ ሁኔታውን ስጠይቃት ልጅን መውለድ እንደማትፈልግ በተደጋጋሚ ስትገልጽልኝ የነበረ ቢሆንም ነገርን ከጀርባ ምን እንዳለ አላውቅም። አሁንም ቢሆን ዛሬ እናንተ አመጣችሁኝ እንጂ እውነቱን ሊውጣ ብላችሁ አመጣችሁኝ ባላገኛት ደስተኛ ነበሩ። ለምን እስካሁን ያወራቸው ነገሮች በሙሉ ውሸት ነው። በቃ አልወልድም ብየዋለሁ። አልወልድም ያልኩት ምንድነው ይታማል። በቃ ሰፈራችን ላይ ቤተሰቦቹ ይታማሉ። ስለዚህ እኔ ዘር ማበላሸት አልፈለኩም። በቃ ለዛ ነው አልወልድም ያልኩትኝም እንደዚህ አይነት ችግር እንዳይመጣብኝ ነበር። አንድ ችግር አለ። ለዚህ ነው አልወልድም እያለች ብዙ ጊዜ ስትከራከረኝ የነበረው፣ ብዙ ጊዜ ስጋት ውስጥ የገባቸው። ይሄ ብቻ አይደለም። ሳሚ ጄን አረጀን እየነከሰችኝ ነው። ሳሚ ጄን እየነከሰችኝ ነው። ልጄ ታርጋችኋት ነው። ልጄ ታለች። ታሙ ማን ነው? እኔ ነኝ አዋሪኝ እኮ የታርጋችኋት ነው። ልጄ ከቤት ወጣ ማታቅ ልጄ ታርጋችኋት ነው። ነገርኩ ነበር። በቃ እኔ ምንም ፍላጎት የለኝም። በቃ እሱ ነው ለሁሉም ነገር እንድንጋባ የሚያስገደደኝ እሱ ነው። መውለድም አልፈልግም ብዬ በጣም ብዙ ጊዜ ቆይተናል። ግን በግድ አሳምኖኝ ነው፣ በተለያየ ምክንያት አሳምኖኝ ነው እንደወርድ የሚያደርገኝ። አልተቀበሉኝም። ያው ማለት መርገምት አይደለም ብለው ነው እነሱ የሚያስቡት። ይሄ ልክፍት ምን የሚለው አይደለም ብለው ነው እነሱ። በባዕድ አምልኮ አንዴ ስለተነከሩ ምንም ብትላቸው አይሰሙህም። በቃ ልጄ ምንም አይነት ችግር የለባትም። ኦቲዝም እንደሚባለው ማንም ልጅ እንደሚፈጠር ነው የተፈጠረው። ሌላ ፍጡር አይደለችም።
ለሁላት እኮ ለልጄ ልጅሽ ላይ ማለት ተጨማሪ ሰው አትፈልግም ኖረሽላትም አታውቂም ምክንያቱም ልጅሽ እያለቀሰች እንዴ እኔ አይደለው 16 ዓመት እኮ ሙሉ ያሳደግኳት እኔ ማመቶልኛል አዎ ህብረተሰቡም እኮ ሰዎች እንደዚህ አይነትን ሰዎች ያገላል እናንተ ቀድማችሁ ያገለላችኋትን ሰው እንዴት ያገል ምን ላርክ ታዲያ እኔ ጫና ሲኖርብኝ እኮ የኔን እኮ እየተረዳችሁኝ አይደለም በቃ ዳይሬክት ልጅቷ ጋር ነው ያላችሁት የኔንም አዳመጥ አለባችሁ ቦታ ሳይሆን እኔና እኔ በቂዋ ነኝ በቃ በእኔ መሰረት ነው ልጅ ልትሄድ የሚገባት ላሳድጋት የምችለው እኔ ብቻ ነኝ አንቺ የሚገባትን አላረክሽም ነው እያልኩሽ ያለሁት ይገባሻል እናንተ ምን ታውቃላችሁ እኔ አሁን ምን ላርግላት ምን ገና ሰው የሰው ወሬ ሰማሁ ብላችሁ ነው ምንድነው አንቺ ነሽ ለዚህ ሁሉ ጉዳይ ያበቃሽ በቃ አንቺ ነሽ ለዚህ ሁሉ ጉዳይ ያበቃሽ በቃ አንቺ ነሽ ወደዛ ሂጂ በቃችን ማልፈልግ ስለዚህ አንድና አንድ ነው ያለሽ አንቺ ትመስሊ ነበር ላስረዳት አንቺ ነሽ ለክሽላሽ ሌላ ማን ሊልክላችሁ ይችላል ካንቺ ውጪ ይሄን ነገር ማን ያዋል በቃ ይኸውልሽ ጎረቤቶች አልኩሽ እኮ አስረዳው ጠቆሙ እኔ ምን ላድርግ እስቲ እኔ ጥፋቴ ምንድነው እኮ ይሄን ቪዲዮ ማላከላቸው ይሄን ፎቶ ማላከላቸው በግድ ደብደብ ያው ትክክለኛው ፎቶ እኮ ነው የተላከላቸው ነገር አትደጋግመው 16 ዓመት እኔና እኔ ነኝ ያሳደግናት እሷ ምንም እንትን አላለችላት በቃ እንደ እንስሳ አንድ ጨለማ ክፍል ውስጥ እንስሳ አትበለኝ ለምንድን ነው የምትለኝ እንስሳ እንደ እንስሳ አትበለኝ እንደ ሰው ናት እያደገች ያለች አሁን እኮ እንደማንኛውም እናት ለልጅ ሳላዝን ቀርቼ አይደለም እኔ ሁሉ ነገር ማረግ እኛ ከእሱ ጋር ተዋደድንና በቃ ከተጋባንም በኋላ እኔ መውለድ አልፈልግም በቃ እኔ አልፈልግም መውለድ ለምን ከዘሮቻችንም በፊት የነበር ይሄ በአዳም ልኮች አለ ስለዚህ እኔ አልወልድም እያልኩት ያው ባለቤቴ ነው በግድ አሳምኖኝ ካልወለድን አለኝ ከዛ ሰውልድ ጤነኛ ነበረች ልጅቷ ከዛ ቀስ በቃ 2 አመት በኋላ ላይ እንደዚህ አይነት ችግር ተፈጠረ እንደው የኛ ዘር እንኳን እንደዚህ አይነት ነገር የለበትም መርገምቱና ምን እንደዚህ የለበትም እኔ በማቀው ግን ያባቷ የልጅቷ አባት እንደዚህ አይነት ዘር ያለባቸው ይመስለኛል ነገርኩ እኮ እዛ አካባቢ ላይ አልሄድም ለምን በቃ የሱ ወገን የኔም ቤተሰቦች አሁን የሚሉት በቃ የሱ ነው በቃ አብዛኛውን እሱ ነው በቃ የሚቀየሩ እንዲቀየራሉ ወደዛ ይሄዳሉ ስለሚሉ እኔ ዘመዶችን ማግኘትም አልፈለኩ በቃ ከሱ እንዴ በቃ አሁን እኮ ከሌላው ማለፍ እያንዳንዱ ነገር ነገርኩ አይደለ በቃ እሱ ማግኘት እኮ ያስፈልግም በቃ ለምንድን ነው የምናገረው በቃ አንቺ የምታውቂው ነገር አለ እንግዲህ ተመልካቾቻችን ያው ወንድሜ ተሙማን ተመደመን ተላላ አቶ ዘነበ ተብሎ ጥቆማ የተሰጠን ሰው ነበርና እሱን ለማግኘት እየሞከረን ያለ ነው ማለት ነው እሱን እየተከታተልን ያለ ነው የት አካባቢ እንደሚገኝ የት ልናገኘው እንደምንችል የተወሰኑ ማጣራቶችን አድርገን ጥቆማ አግኝተን እሱን እየፈለግን ያለንበት ሁኔታ ነው ያለው እንግዲህ ደግሞ አው ውድ ቤተሰቦች እንግዲህ ትላንት ያው እኔም ጄሌ በደረሰው ጉዳት ትንሽ ወደ ህክምና ቦታ ትንሽ ያው ንክሻውም የከፋ ባይባልም ለማንኛውም በሚል ህክምና ሳረግ ነበር እግዚአብሔር ይመስገን ደህና ነኝ ቤተሰቦች ተጨንቃችሁ ለነበራችሁ በጣም ደህና ነኝ እንግዲህ ውድ ቤተሰቦች አባትዬ ወደ ተባለው ወደ አቶ ዘነበ ነው እንግዲህ እያመራን ያለነው ወንድሜ ሳሚም እንግዲህ እኔ ከወጣው በኋላ ከነሱ ጋር ቆይታ አድርጎ ነበር ባገኘነው መረጃ እንግዲህ አቶ ዘነበ ይገኝበታል ወደ ተባለው ቦታ እያመራን ነው እሱን እንግዲህ በተቻለ መጠን ግርግር ሳንፈጥር ሁካታ ሳንፈጥር ወደ መኪና ወር ደግሞ ወደ ማቆያ ቦታ ይዘን ሄደን ወይ የሱ ቤት አካባቢ ከተመቸን እዛው ኢንተርቪው ለመስራት ማሳባችን ከሱ ጋር ያለውን ቆይታ በሱ በኩል ያለውን እውነት ለማውጣት ነው እንግዲህ ቤተሰቦች ይቅናችሁ በሉን ይሄ ነገር ካሰብነው በላይ ውስብስብ እየሆነብን ነው ነገሮቹ ብዙ ሚስጥሮች ያሉት ብዙ የሚያስፈሩ ነገሮች ያሉት ያው ከባድ ነገር ነው እንግዲህ ሳሚ እየገጠመን እስካሁን ከገጠመን ኬዞችም ትንሽ ወደ ማስፈራት ነገር የሚሄድ እንደ ቀልድ ማታወራው ነገር ከባድ ነገሮች ይበዙታልና ቤተሰቦች እንግዲህ ፈጣሪ ይርዳን አቶ ዘነበ የተባለውን ሰውዬ እንግዲህ እሱን እየፈለግን ነው እዚህ አካባቢ ይገኛል ተብለን ነው ወደዛ እያመራን ነው እንግዲህ ፈጣሪ ከረዳን እናገኘዋለን ብለን እናስባለን ለከነተሙዬ እንግዲህ ምን ያለው ስብስብ ነገር እንደገጠመን በደንብ አይተናል ያቺ ምስኪን ልጅ በእናቷ በዛ ልክ የተበደለችው ልጅ ምን አይነት ሁኔታ ላይ እንዳለች እናውቃለንና ብዙ ጊዜ ተመልካቾቻችን እንደዚህ አይነት ነገሮች ሲደርሱ እናንተ ወይ ለእንደዚህ አይነት ነገር የቀረባችሁ ሰዎች ስላልሆናችሁ ላይገባችሁ በደንብ ይችላል ድራማ የሚመስላችሁ ነገር ሊኖር ይችላል ነገር ግን ምን ያህል ሀገራችን ላይ ወንጀሎች እየተንሰራፉ እንደሆነ ሰዎች በምን ያህል በረቀቀ መንገድ ነገሮች እየተከናወኑ እንደሆነ በአዳም ልኮ ምን ደረጃ እንደደረሰ ለእናንተም ለማሳየት እየፈለግን ያለነውና በዛ ልክ ስትቀየር ምን ያህል ድንጋጤ እንደነበረ እናታችኋል አሁን ደግሞ ይሄንን ነገር ያደረጓትን ሰዎች እየፈለግን ያለነው ዋነኛ የተባለው ሰው ደግሞ አቶ ዘነበ ወይም ደግሞ አባቷ የተባለው ግለሰብ ስለሆነ እሱን ፈልገን እቺ ልጅ እንደዚህ ልትሆን የቻለችው በምን አይነት ምክንያት እንደሆነ እናጣራለን ማለት ነው እንግዲህ ተሙ ይሄንን ነው የምለው ነው አሁን እንግዲህ ቤተሰቦች እንግዲህ አዲስ ነገር ካለ እናሳያችኋለን ቀጥታ አሁን ወደ ተጠቆምነው ቦታ ስለደረሰን እስቲ ካሜራውን ዝቅ አድርግና ወርደን ቼክ እናድርግ እዚህ ጋር እንውረድና ጋርዶቹንም እንጠራቸው ቼክ እናድርግ ና አስገባ ማናችሁ እናንተ ናገባ ምንድነው ማን ነው ይኸውልህ ምንድነው ተረጋጋ መንገድ ላይ ግርግር እንዳይፈጠር ወደ መኪና ውስጥ አስገባን እሺ
ምን ጠይቅ ጥያቄ አለ ስለ ቀድሞ ባለቤት ስለ ልጅ ለመጠየቅ ነው የመጣ ነው። ማን ጠቁማችሁ? ማን ነግሯል? ማንንም ይጠቁመን። አሁን የጠየቀን ጥያቄ ብቻ መልስልን። ስምህ ማን እኮ ምንድነው? ስምህ ማን ነው? ዘነበ ይባላል እኮ። አቶ ዘነበን ፈልገን የመጣ ነው። ለዛም ነው ስንከታተል የነበረው። ከቀደም ጀምሮ የተከታተልን የነበረው ለዛ ነው። እሺ አቶ ዘነበ ስለ ቀድሞ ባለቤትና ስለ ወለድካት ልጅ እያጣራን ያለን። ስለ የትኛው? ስለ ባለቤትህና ስለ ወለድካት ልጅ ነው። ስንት ልጆች ናሉ? የትኛዋ ልጅ የምትለው? ስንት ልጅ ነው ያለ? እኔ አንድ ልጅ ነው ያለኝ። እና የትኛዋ ልጅ የምትለው ምንድነው? አንድ ልጅ ነው ያለኝ። ከባለቤቴ ጋርም ያው በቃ ተለያይተናል፣ ተፋተናል። ይኸውልህ ስለ እሷ ልጅና ስለ ባለቤት አንዳንድ ቃለ ምልልስ ፈልጋለሁ ካንተ ጋር ይገባሃል? አሁን የምፈልገው ነገር ይኸውልህ ከባለቤት ጋር ስላፈራችኋት ልጅ ስለ ጤንነቷ 16 ዓመት ሙሉ ስለሞላት ልጅ እንድትነግረኝ ፈልጋለሁ። ምንድነው የምነግራችሁ? እኔ እኮ ለዚህ ነው እንደ እኔ እኮ ከኋላ ስተከታተሉኝ እኮ ማጅራት ምችል ሌቦች መስላችሁኝ ነው እንጂ ለዚህ ነገር ከሆነማ ምን ችግር አለ? ከዚህ ወደዛ ሄደን ሌላ ቦታ ላይ ሄደን ኢንተርቪው ማድረግ ይቻላል። ምንድነው አሁን? ስለዚህ ያንዳንዱ ነገር ልትነግረን ፈቃደኛ ነህ? ምንም ጠይቀን ጥያቄ ለመመለስ ፈቃደኛ ነህ? ምንም ባለቤቴና እኔ ተለያይተናል። በቃ ከዚህ ውጭ ሌላ ምን አለ? አንድ ልጅ አለችኝ። በቃ መቤት የምትባል ናት ባለቤቴ። ከእሷ ጋር ከተለያየን 14 13 ዓመት ሆኖናል። ስለዚህ ሁሉንም ነገር ለመናገር ፈቃደኛ ነህ? ምንም ችግር የለም። ከዚህ አሁን መኪና ውስጥ ከምታደርጉ ሌላ አለ ቦታ ቁጭ ለመነጋገር እንችላለን። ችግር የለውም። እንደዚህ ፈቃደኛ ሰው ከሆንክ ጥሩ ነው። ሹፌሩ ወደዛ ተወስደናል። እንግዲህ ውድ ቤተሰቦች እሱን ከጀርባ የተከታተልነው ነበር። እዚህ መኪና ውስጥ ነው። እናንተ ምናልባት የተቀረጸ ቪዲዮ እያያችሁ ነበር። ስንከታተለው ነበር። አቶ ዘነበ በመጨረሻም ራስ ፈቃደኛ ከሆንክ ምንም ሳትዋሽ አንተ ያቺ ልጅ ላይ የደረሰው ነገር እያንዳንዷን ነገር ችግር የለውም ወደ ማቆያ እንውሰደውና ኦር ደግሞ አንተ ወደምትለው ቦታ እንሄድና አንዱን ቦታ ሴፍ የሆነውን ቦታ መርጠን እዛ ቆይታ የምናደርግ ነው የሚሆነው። ስለዚህ ሁሉንም እውነት ለመናገር ፈቃደኛ ከሆንክ ሹፌር ችግር የለውም ንዳው፣ ካሜራውን አጥፋና ሹፌር ንዳለን። በሀገራችን የሪል ስቴት ታሪክ የመጀመሪያ በመሆን ከኢትዮጵያ አየር መንገድ ጋር አጋር የሆነው አኳያ ፕሮፐርቲስ የመኖሪያ አፓርትመንቶችንና የንግድ ሱቆችን አዘጋጅቶሎታል። በመዲናችን አዲስ አበባ በመሃል ሳር ቤት ከካናዳ ኤምባሲ አጠገብ እንዲሁም በፒያሳና በሰሜን ማዘጋጃ ከሳሬም ሆቴል አጠገብ ባለ 1 መኝታ ከ81 ካሬ አንስቶ እስከ ባለ 3 መኝታ 176 ካሬ ድረስ እንዲሁም የንግድ ሱቆችን 4 ኪሎ ከአምባሳደር ሞል ጀርባ ከ19 ካሬ አንስቶ እርሶ እስከፈለጉበት አማራጭ ድረስ ከ20% እውነተኛ ቅናሽ ለኢንቨስትመንቶ ደግሞ ከኢትዮጵያ አየር መንገድ እምነትን፣ የግንባታ አለመቋረጥን ከጥራት ጋር በተጨማሪ የሼባ ማይልስ ልዩ ስጦታን ያገኛሉ። በ10% ቅድመ ክፍያ ለ10 ቀናት ብቻ ይዘንላችሁ መተናል። በቡድን አሊያም በቤተሰብ ሆኖ ለሚመጡ ልዩ የቅናሽ ፓኬጆች ተዘጋጅቶሎታል። ይህንን የቅናሽ ዕድል ተጠቃሚ ለመሆን ከስር ባለው ስልክ ይመዝገቡ። ውድ ቤተሰቦች እንግዲህ ተመልሰናል። ከአቶ ዘነበ ጋር እንግዲህ ያው በመከራ ትንሽ አለመግባባቶች ነበሩ። መኪና ውስጥም ለእናንተ የተቀረጸም ያልተቀረጸም አለመግባባቶች ነበሩ። አሁን ግን ተነጋግረን ጉዳዩን ቁጭ ብለን ኢንተርቪው ለመስጠት ስለ ካሜራ ያለውንም ነገር አስረድቼ ስለ ቻናላችንም ያለውን ነገር ለአቶ ዘነበ አስረድቼ ኢንተርቪው ለመስጠት ፈቃደኛ ሆናል። ውድ ቤተሰቦች ያው ስለ ጄም ገለጻ አድርጌላችሁ ነበር። ትላንት የደረሰብኝ ጉዳት አሁን ደህና ነኝ፣ ፈጣሪ ይመስገን። ይህን ያህል የተካበደ አይደለም፣ ግን የትንሽ በሰዓቱ ስሜታዊ ሆና እጄ ላይ የንክሻ ጉዳት አድርሳብኝ ነበር። ዛሬ ግን ደህና ነኝ። ያው ሕክምናማ ስላገኘው ደህና ነኝ። ቤተሰቦች እስቲ አቶ ዘነበ ያው ትንሽ መጀመሪያ ስንተዋወቅ አለመግባባት ነበረ። አሁን ግን ትንሽ ነገሮችን አውርተን ችግራችንን ለመፍታት እየሞከርን ነው። የተፈጠረው ነገር ምንድን ነው? ስለ ባለቤትህም ይሁን ስለ አንተ ያለውን ነገር ከመጀመሪያው ጀምሮ ብታስረዳኝ። ያለውን ነገር ለመነጋገር ነው ወደዚህም የመጣ ነው እና እስቲ ያለውን ነገር አስረዳኝ። በአንተ በኩል ያለውንም እውነት መስማት እንፈልጋለን። ቤተሰቦች በአንድ ሳይድ ሆነን ብቻ መፍረድ ስለማንችል በአንተ በኩል ያለው እውነት ምንድን ነው የሚለውንም እስቲ እንስማ። እሺ እንግዲህ ያው ከተገናኘንበት ሰዓት ጊዜ ጀምሮ እኔም ያለውን ሁኔታ በመረዳት ለእናንተ እንግዲህ መረጃውን ለመስጠት ዝግጁ ሆኜ አሁን በአሁኑ ሰዓት እንዳልከው ነው። እንግዲህ እኔ እንግዲህ ባለቤቴ እሙ ወይም ደግሞ እመቤት እንግዲህ እኔ ካገባኋት ወይም አፍቅሬ ወደ ትዳር ውስጥ ከገባን ረጅም ጊዜ ቢሆንንም ግን ከተለያየ ደግሞ የተወሰነ ዓመታቶች ሆነዋል ማለት ነው። እንግዲህ እሙ ለእኔ የመጀመሪያ ባለቤቴና የመጀመሪያ ጓደኛም ስትሆን እንግዲህ በህይወት አብረን ስንኖር ከዛ በፊትም በፍቅረኝነት በጋራ አብረን የኖርንበት ጊዜ ባለበት ሰዓት ትንሽ የተወሰኑ የቤት ችግሮች እንዳሉባቸው እና የእምነት ጉዳይ ትንሽ ከሌላው ጠንከር ያለ የማይታወቅ ባዕድ አምልኮ እንደሚያመልኩ መረጃው ቢኖረኝም ግን እኔ የፍቅር ጉዳይ ይዞኝ ያው ፍቅር እንግዲህ እግዚአብሔር ሲሆን እኔም ደግሞ እሷን ሰጥቶኛል በሚል የእናትና የአባቷን የአምልኮ ጉዳይ ወደኋላ በመተው እሷን ለማግባትና የትዳር ሰው ለማድረግ ወስኜ
በትዳር ህይወት ውስጥ እንግዲህ ለተወሰነ ዓመት ኖረናል። በዛው አጋጣሚ ደግሞ የተፈጠሩ ጉዳዮች አሉ። ይህንን ጉዳይ እንግዲህ በዝርዝር ለመግለጽ ትንሽ ስለሚያስቸግረኝ እንዴት እንደማደርግም ምን እንጃ አላውቅም። እስቲ እንደው አንድ ነገር ልጠይቅህና በሷ በኩል የሚነሳው የባዕድ አምልኮ ነገር አለው አልከኝ። ይሄን ነገር እስቲ ረጋ ብለህ ችግር የለውም እኔ ብያለሁ፣ ረጋ ብለህ ያለውን ነገር አስረዳኝ። ምንድን ነው ያለው በሷ በኩል? እኛ ደግሞ ስንሰማ የሰማነው መረጃ በአንተ በኩል እንዳለ እንደዚህ አይነት ክስተት ለተፈጠረችውም ልጅ ምክንያት ያንተ ቤተሰብ እንደሆነ ችግር ኦር ደግሞ በእናንተ በኩል ያለ አምልኮ እንዳለ ነው። አንተ ደግሞ የምትለኝ በሷ በኩል ያለ ነው። ቤተሰቦች ይሄንን ነው የምንለው እኛ የአንድ ሰው ወገን ይዘን አንፈርድም። የእሷን ችግር ለመስማት ሞክረን ነበር ትላንትም። እሷ ከሳሚ ጋር በነበረ ቆይታ በአንተ በኩል ይሄ የቤተሰብ አምልኮ እንዳለ ሌላ አይነት አፈጣጠር እናንተ ቤተሰብ ውስጥ እንደተለመደ አይነት አድርጋ ስታወራ ነው የነበረችው። አንተ ደግሞ አሁን ያልከኛል በእኔ በኩል ሳይሆን በሷ በኩል አለ እያልክ ነው። እስቲ ዝርዝር ነገሩን ንገረኝ። ምንድን ነው ያለው በሷ በኩል? እንግዲህ እኔ በሷ በኩል የምረዳውን ማቀው ወይም ደግሞ እንደዚሁ የሚገለጽልኝ ነገር ቢኖር ምንም አይነት ነገር የስራ ባህሪም የላቸውም። ከየት እንደሚያመጡት የገንዘቡ ምንጭን የሀብት ጉዳዩ እንዴት ከየት እንደሚመነጭ አይታወቅም። አንድ ጊዜ ነው የሚነጥቁት። እንደገና አይዘሩም፣ አያጅዱም፣ አይከምሩም፣ ስራም የላቸውም። በቃ በጋራ ለሁለት ነው እንግዲህ እህትና እሷ ናቸው የሚኖሩት አንድ ቤት ውስጥ። ግን በአብዛኛውን ታናሽ እህት የምትባለው ሴት ናት የምትኖረው። እሷ ግን ያው እንግዲህ እኔን ካገባች ጊዜ ጀምሮ በትዳር ሕይወት ውስጥ ነው ያለችው እና ምንም አይነት እንቅስቃሴ የስራ እንቅስቃሴ ባህሪ የላቸውም። ግን ሀብታቸው የተለየ ነው። መምጫው ምን እንደሆነ አላውቀውም። ስራ የላቸውም። እህቷም በቤት ውስጥ ነው የምትኖረው። ምን እንደምታደርግም ባላውቅም ግን በከፍተኛ ሁኔታ አምልኮ እንደሚያካሄዱና የአምልኮ ተግባር እንደሚከስቱ እንደሚፈጽሙ በአካባቢውም ይነገራል፣ ይገለጻል። ያው እንግዲህ አይን አይቶ ልብ ይመኛል ነው። እኔም ሙን አምቼ ተመኝቼ ያው እንግዲህ ወደ ትዳር ህይወት ውስጥ አብሬያት ለመግባት ወድጃለሁ ማለት ነው፣ ፈቅጃለሁ። አንድ ነገር ላቋርጥህና አንተ ትዳር ውስጥ ከገባ በኋላ ላይ እንመልሳለን። ግን አሁን እሷ በነገረች እንደሆነ ከሆነ እኛም ባረጋገጥ ነው ወደ ትዳር ገብታችሁ ልጅ ተፈጠረ። ልጅ ከተፈጠረ ከ2 ዓመት ወር ደግሞ 3 ዓመት ላይ ጥላ ይሄዳል። አሁን በትዳር ላይ አይደለም የምትገኙት። ህጋዊ ፍቺ አርጎ አታርጉ እሱ ላይ እርግጠኛ ማስረጃ የለኝም። ግን ይሄ ነገር የተፈጠረው ኦሬዲ 10 ምናምን ዓመት ሆናችኋል ከተለያያችሁ ማለት ነው። ልጅቷ ተወልዳ 2 ዓመት ወይ 3 ዓመት ሲሆናት ጥሎኝ ሄደን ያለችው። አንተም ልጅቷን ያሳደግካት ይመስለኛል። እንደዛ ነው። እስቲ ያለውን ነገር ስለዚህ ጉዳይ ደግሞ በአንተ በኩል ያለው ልጠይቅ። አዎ እንግዲህ ፍሬ እግዚአብሔር ነው ብዬ እኔም በትዳር ህይወት ውስጥ ስኖር ለመውለድ ፈቃደኛ አይደለችም። በአብዛኛውን ጊዜ ትጨቃጨቃለች፣ አልወልድም ትላለች። ይህንን ችግር ውስጡን እኔ ጠንቅቄ ባላቅም ባልረዳም፣ ግን ይህ የባዕድ አምልኮ እንደሚያስገድዳትና እንደሚያሰጋት ነው የምረዳው። የሆነውም ግን እኔ በእግዚአብሔር ዘንድ አማኝ ስለሆንኩ አምልኮም በዛ ደረጃ ስለሌለኝ ቤተሰቦቼ ላይም ስለሌለ ይህንን ጉዳይ እንግዲህ እኔም ለእግዚአብሔር ሰጥቼ ፍሬ እንዲፈጠር በመሻት እንደምንም ብዬ በማሳመን እሷን እንግዲህ አንድ ልጅ እንድትወልድልኝ ስለምወዳት እኔ ጓደኛ የመጀመሪያም ጓደኛ ስለሆነች እሷ ወልዳልኝ ፍሬ በማየት ለመሳም ነበር የሞከርኩት። ነገር ግን ልጅቷ ከተወለደች በኋላ 1-2 ዓመት ከሆናት በኋላ ግን ያላትን ባህሪ እየቀየረች ከሰውነት አንዳንድ ጊዜ በንዴት ህይወት ውስጥ ስትኖርና ስትበሳጭ መንፈሷም አይምሯም ሁሉ ይቀየራል። ሌላ ሰው ከሰውነት ጎዳና የምትወጣበት መንገድ ሲፈጠር እኔም ለራሴ ሰግቼ እንግዲህ ዛሬ ላይ እንግዲህ ከእሙ ጋር እንግዲህ ልጄም 16 ዓመት በላይ ሊሆናት ነው። እኔም እንግዲህ ከተለየዋት በዛ ቢያንስ 13 ዓመት ይሆናታል ማለት ነው። በዚህ መልኩ ነው እንግዲህ እኔ እሙን እንግዲህ ለዚህን ያህል ዓመት ርቄያታለሁ። አሁን ምን ላይ እንዳሉ እኔም ጠንቅቄ አላውቅም። እናንተም ደግሞ ለዚህ መረጃ ይህንን ነገር እንዳብራራችሁ የፈለጋችሁበት ምክንያት በእውኑ አላወኩም። እኔ አንድ ነገር ልጠይቅ። አንተ በአንተ ቤት ዘር በኩል በአንተ ቤተሰብ በኩል ኦር የተፈጠረ ነገር አለ? እንደዚህ አይነት ሀሜት ይነሳባችኋል? በእናንተ ቤተሰብ በኩል ስለ ባዕድ አምልኮ ምን አይነት አመለካከት አለ? ምንም ነገር እኔ በእኔ በኩል በእኔ ቤተሰብ በኩል አምልኮ ምንም አይነት ነገር የለም። እኔም ራሴ የዚህ አምልኮ ተቀናቃኝ ነኝ። ምክንያቱም እኔ አምልኮዬ አንድ ክርስቶስ ብቻ ነው ብዬ ነው የማምነው። የድንግል ልጅ የማርያም ልጅ ነው ያለው ነው ምለው። እሷ ጋር ግን እንደዚህ አይነት ያለ ስራ ያለ ምን ልፋት እኔ አሁን ጠዋት ወጥቼ ማታ ደክሜ ሰርቼ ለፍቼ ነው የምመጣው። ምንም አይነት ጠብ አይልልኝም። ግን እነሱ ሳይሰሩ ሳይጭዱ ሳይከምሩ በየትኛውም ጊዜ በየትኛው ሰዓት ገንዘቡ ትላለ፣ መኪናው ትላለ፣ ብሩ ትላለ። በቃ ምን ብዬ ልንገር? ሀብታቸው ሀብት አይደለም ግን ከየት እንደሚመጣ አላውቅም ጉዳዩን። ስለዚህ እኔ በዚህ ጉዳይ በቃ ያው እንግዲህ ለመኖር የተሻለ ህይወት እኖራለሁ ብዬ ነበር ከእሙ ጋር የተገናኘሁት። ግን ከጀርባ ያለው ታሪክ ደግሞ ትንሽ ስለከበደኝ እንግዲህ አሁንም እንዳልከው የ80 ፍቺ ወይም የህግ ፍቺ ባላደርግም ነገር ግን ያው ከእሷ ከተለየው 13-14 ዓመት ሞልቶኛል።
እንግዲህ አሁን አንተ እየተናገርክ ያለው በአንተ በኩል ሌላ አይነት ጉዳይ እንደሌለ ሌላ አይነት ኬዝ እንደሌለ እየተናገርክ ነው። በቀድሞ ባለቤት ልበል ፍቺ ስላደረጋችሁ በባለቤት ማለት የሚቻለው በሷ በኩል ደግሞ በልጅ እናት በኩል ደግሞ ያለው ይሄ ኬዝ የመጣው ከነሱ እንደሆነ ካንተ ቤተሰብ እንደሆነና ጉዳዩን ደግሞ አልወልድም ስትለኝ ነበረው ይሄን ኬዝ ፈርታ እንደነበር ለምንድነው አልወልድም ልጅ አንወልድም ምትለኝ ነበረው? ምንም ማውቀው ነገር የለም። ልጅ አልወልድም ትለኛለች፣ ታሰጋኛለች። እኔ ደግሞ በቤተሰቦች ያለውን ጉዳይ ይህን ያህልም እንደዚህ የከበደ ነገር አለ ብዬም አላስብም፣ ገጥሞኝም አያውቅም። ሆኖም ግን በእሷ በኩል ያለው ነገር በአካባቢው የሚነገር ነው። አሁንም እናንተ ትደርሱበታላችሁ። እኔን ልክ እንደዚሁ ኢንተርቪው እንዳደረጋችሁ እሷንም ኢንተርቪው ያደርጋችሁ ከጀርባ ምን እንደሚባሉ ምን እንደሚነገርባቸው እያንዳንዱን አብጠርጥራችሁ ማወቅ ትችላላችሁ። እኔ ምንም አይነት ነገር እኔም ሆንኩ ቤተሰቦቼ የዚህ አምልኮ ባዕድ አምልኮ ተከታዮች አይደለንም። እነሱ ጋር ግን በአካባቢውም በሰፈሩም በአብሮ አደጎቻቸውን በሙሉ የሚጠቀሰው የዚህ ባዕድ አምልኮ ተጠቃሚ ናቸው፣ ሀብታቸው ገንዘባቸው በዚህ ነው የመጣው እየተባለ የሚነገርበት መንገድ ነው ያለው። ስለዚህ እኔ ከእሙ ጋር ስኖር ይህንን አምኜ ሳይሆን የኖርኩት እሷን ወድጄ አፍቅሬ ለመኖር ነው፣ በትዳር ሕይወት ውስጥ ይዤ ለመኖር ነው እንጂ ከዛ ውጭ ስለ ባዕድ አምልኮ እኔ በፍጹም የማመልከውም የምመለከተውም ነገር የለኝም። ግን ፍሬ እንድታፈራልኝ ብዙ ጊዜ እጥር ነበረ። እሷም ይሄ ነገር አይሆንም እያለች ስታስቸግረኝ ነበር። እንደምንም ብዬ በእግዚአብሔር ፍቃድ እባክሽ ብዬ ለምኜ እግሯ ላይ ባለቤት አንወልድም ብላ የምታስቸግረኝ እኔ ምንም አውቀው ጉዳይ የለም። እኔ የትኛው ስጋት እንደያዛት አላውቅም። እኔ ግን ስጋቱ የለኝም። ሆኖም ግን ያም ሆኖ ግን ከተፈጠረም በኋላ እኔ በአጭር ዕድሜ ውስጥ 2 ዓመት ሳይሞላው እስማለሁ ብዬ ያልወለድኳትን ልጅ በተወሰነ ጊዜ እንደነገርኩ ቀደም ብዬም ከፍተኛ የሆነ ፓወር ያላት ራሷን የምትቀይር ውስጧ ሲናደድ ስትበሳጭ ሌላ ታሪክ የምትፈጥር እና በቃ እኔም ለራሴ ለህይወት እየሰጋው ፍራቻ ይዞኝ ይኸው እንግዲህ ከቤቱ ስወጣ ምንም ሳልል ቀጥ ብዬ ነው የወጣሁት። አሁን ያለሁበት እኔ ለብቻዬ ነው የምኖረው እንግዲህ። ስለዚህ ያኗኗር ሁኔታ ነገረች። ከማን ጋር ነው የምትኖረው? እንዴት ነው የምትኖረው? እኔ በቃ አሁን ምንም ነገር አልኖርም። ቤተሰቦቼ ጋርም ተጠግቼ ለመኖር እንዲህ አይነት ነገር ታሪክ አለ ብዬ ስለማልረዳ ገና ወደፊት ልረዳ የሚችልበት መንገድ ካለ ነው እንጂ እኔ ውዬ ሰርቼ ገብቼ አንድ መለስተኛ ቤት ውስጥ ተከራይቼ የራሴን ኑሮ እየኖርኩ ነው። ሌላ ትዳር አላረኩም፣ አላገባውም። እንደው አሁን የምትነግረኝ ነገር በትንሹ አሳማኝ ነገርም አለው፣ አጠራጣሪ ነገርም አለው ቤተሰቦች። ምክንያቱም ለማመን የሚከብዱ ነገሮችን እየነገርከኝ ነው። አንተም ቢሆን በዚህ ጉዳይ ተሳታፊ እንዳለው የቀድሞ ባለቤት ወር ደግሞ የልጅ እናት ደግሞ ስትለኝ የነበረው በአንተ በኩል ይሄ ኬዝ እንዳለ ነው። እባክህ እስቲ አንወሻሽና ለዚች ልጅ 16 ዓመት ሙሉ ስትሰቃይ ነበር። አንድ ጨለማ ክፍል ውስጥ ተቀምጣ ነው የነበረውና ለዚች ልጅ መፍትሄ ለመፈለግ ቀን ከሌሊት እየሰራን ነው። ለዚህ ነገር ደግሞ እንድትተባበረን እንፈልጋለን። አንተ ቅን ሆነ ከመጀመሪያ ጀምሮ ከትዳራችሁ ጀምሮ የተፈጠረ የደበቅከው ታሪክ ካለ ብትነግረኝ። ምክንያቱም እቺ ምስኪን ልጅ ነች፣ 16 ዓመት ሙሉ ተሰቃይታለች። ሰው አላገኘችም። ቤተሰቦች ጨለማ ክፍል ውስጥ እንደ እንስሳ ተቆልፎባት ከሰው ተደብቃ ተገላ ስትኖር ነበር። ለልጄ የምር ልጄ ነች ብለህ ካሰብክ ለእሷ የምታዝን ከሆነ ወደ እውነታው ብንመጣ እኔ ይሁን ልነገርኩ እኮ አሁንም ቢሆን ለልጄ ብዬ ነው ልጄን ባለቤቴ እንድትወልድልኝ በሚገባ ሁኔታ ለምኜ አባብዬ አሳምኜ እንድትወልድልኝ ያደረግኩ። ልሸሻት የማልችልበት መንገድ ነበር። ሆኖም ግን የምመለከተው ልጅቷ ገና በሕፃንነቷ 2 ዓመት በሞላ ጊዜ ውስጥ በንዴትና በስጭት ሰውነቷ ላይ የሚወጡ አንዳንድ ምልክቶችን የተለያዩ ነገሮች ስመለከት በፍራቻ ነው እንግዲህ እኔ የወለድኳትን ልጄን አጥቼ የምኖረው። ብቻዬን ነው የምኖረው። እኔ ከቤተሰቦቼ ምንም አይነት ነገር እንደዚህ አይነት ተግባር ሲፈጸምም አይቼም አላቅም፣ ሰምቼም አላቅም። የምትለው ነገር ካለ እሷ አላውቅም፣ የተረዳችው ነገር ካለ አላውቅም። እኔ ግን በዚህ ጉዳይ ውስጥ የለሁበትም። እኔም አሁን እንደነገርኩ እንግዲህ ለብቻዬ ባዶ ቤት ውስጥ እየገባው እየወጣው የምኖር ሰው ነኝ። ምክንያቱም የዚች ልጅ ፍቅር የዚች ልጅ ጣም አላየሁትም፣ አልተረዳሁትም። ምክንያቱም ከየት እንደመጣ ከምን እንደወረደ ስለማላቀው እኔ ራሱ በእሷ በኩል ያለው ችግር አለ ብዬ ስለምጠራጠር ነው። ምክንያቱም በአካባቢው የሚነገረው በተለያዩ ነገሮች በባዕድ አምልኮ የሚሰበስቡት የሀብት ስብስብ ገንዘባቸው፣ ሀብታቸው፣ ንብረታቸው ሁሉ ነገር እያማረባቸው ነው። ማንም ሰው የሰራውን ያህል እነሱ ሰርተው አይደለም ሳይሰሩ የተሻለ ህይወት የሚኖሩ ናቸውና ይሄ ነገር እኔ ራሱ ስለሚያሰጋኝ አንድ አምልኮ አላቸው። በቃ እነዚህ ሰዎች የውስጥ ያልታወቀ የውስጥ የተደበቀ አምልኮ አላቸው ብዬ ነው የማስበው። በእሷ በኩል በቤተሰቦቿ በኩል ሊሆን ይችላል ብዬ ነው፣ ወይ በዘር ማንዘሮቿ ሊኖራል ይችላል ብዬ ነው እንጂ እኔ በእኔ በኩል ምንም አይነት ነገር እንዲህ አይነት ተግባር ተፈጽሞም ተከስቶ ማያውቅም፣ እኔም አላውቅም። አሁን እንግዲህ አንተም በራስህ መንገድ ከዚህ ጉዳይ ነፃ እንደሆነ ራስህን እያወጣ ነው።
እንግዲህ የልጅህ እናትም ከዚህ ነገር ነፃ እየወጣች ነው። እሷም ግን አንድ ነገር አምናልናለች። የእኛ ቤተሰቦች የሚታሙበት ነገር አለ። እሱም በሀብት ጉዳይ ነው። የእኔ እናት አባት የሚታሙት በሀብት ነው፣ በመተት ነው በምድር ነው ያመጡት። ሌላ ግን እንደዚህ አይነት አፈጣጠር ሌላ አይነት በአዳም ልኮ ነገር ያለው በሱ በኩል ነው በለች። አንተ መጀመሪያ ሲጀመር ይህን ችግር ካወቅ በእሷ ቤተሰብ በኩል የሚታማውን ነገር እያወቅ እንዴት ለትዳር መረጥካት? እኔ እንግዲህ እሷን ለትዳር የመረጥኳት የፍቅር ጉዳይ ሆኖ እንጂ የሀብታቸውንና የገንዘባቸውን ምንጭ አይቼ ወይም ሰምቼ ጎምኝቼ አይደለም፣ የጎምኝው ሰው አይደለም። ግን እኔ በራሴ የልጅቷን አቋም፣ የልጅቷን መልክ፣ ትዕግስቷን፣ ትህትናዋን አይቼ ቀረብኳት። እኔ ከራሴ ከቤተሰቦቼ ስትመለከት እኔ ለምሳሌ አሁን ለምን አልቀየርም? ለምን አልለወጥም? ሁልጊዜ በዚሁ አይነት ህይወት ነው የምኖረው። አንድ ተፈጥሮ ነው ያለኝ፣ ሌላ ተፈጥሮ የለኝም። እና ከቤተሰብ ሌላ አምልኮ አለው በሱ በኩል እንዲህ ይሆናል የምታውቀው ጉዳይ ካለ እኔ በበኩል አላውቅም። ግን እሷ እንዳልከው አሁኑኑ ቤተሰቦቿ በእናት በአባቶቿ ቀደም ሲል የሚያመልኩት የሚገብሩት የተለያዩ ነገሮች ካሉ እንግዲህ እሷ ራሷ ይህን ትወጣው እንጂ እኔ የማውቀው ጉዳይ የለም። እኔ በፍጹም የወለድኩት ልጅ ላይም እንደዚህ አይነት ተግባር አልከስትም። አኗኗሪ የሚሆን እንደምተው ማየት ትችላለህ፣ መምጣት ትችላለህ። ይኸው አሁንም መተህ ነው እንግዲህ እያየኸኝ ያለው እያነጋገርከኝ ያለው፣ ወደፊትም መምጣት ትችላለህ። ስለዚህ እኔ በዚህ አይነት ህይወት ውስጥ ኖሬም አላውቅም፣ የማውቀው ጉዳይ የለም። እሺ አንድ ነገር ልጠይቅህ። ልጅህን ለማየት ሞክረህ ታውቃለህ? ስለ ልጅህ ጠይቀህ ታውቃለህ? ምን ብዬ? ከ2 ዓመት ወር 3 ዓመት ሊሆና ሲል ጥለህ ሄዳል። ከዛ በኋላ ለማየትም ስለ ልጅህ ለማወቅም አልሞከርክም? ምን ብዬ? እነሱ እንግዲህ አሁን ባለቤቴ እሙ እንግዲህ ከኔ ከተለየች በኋላ እዛ ከእህቷ ጋር ትኑር አትኑር አላቅም። እንዲሁም መረጃ ግን ስሰማ በአካባቢው ላይ አንድ የሚኖሩበት ቤት አለ፣ ሌላ ዝግ ቤት ውስጥ፣ እዛ ጨለማ ቤት ውስጥ ዝም ብሎ በር የተዘጋበት ቤት ውስጥ እዛ ውስጥ እንደምትኖር ከህብረተሰቡ ተገልላ እንደምትኖር ነው። እና ይሄ ነገር እኔም ያሳስበኛል። ምክንያቱም እኔ ራሱ በዚህ ሁኔታ ውስጥ ትፈጠራለች ብዬ አልጠበቅኩም፣ አልገመትኩም። እኔ እንደዚህ አይነት ተአብና እንዲህ አይነት ታሪክ ያለም አልመሰለኝም በፍጹም። ግን እሙን የምወዳትን ያህል ደግሞ በዚች ልጅ በአንድ ፍሬ ልጅ ደግሞ እንዲህ አይነት ተግባር ሳይ በቃ እኔ ለህይወቴ ስለሰጋው በቃ ፈርቼ ደንግጬም ወደ ሌላ ቦታ ሄድኩ። አሁን እናንተም ፈልጋችሁ ነው እንግዲህ እዚህ ደረጃ ያመጣችሁኝ ማለት ነው፣ ቤቴ ድረስ የመጣችሁት እና ይህንን መረጃ እንድሰጣችሁ የፈለጋችሁ። ግን እኔ ከዚህ ውጭ የማውቀው ነገር ስለሌለ ከእሷ ጋር የምንገናኝበት መንገድ ካለ ከእሷ ጋር ቁጭ ብለን አውርተን ተወያይተን ተነጋግረን የምታውቀው ነገር ካለ ለእናንተ ለሚዲያው ግልጽ ማድረግ ትችላለች። እኔ ከዚህ ውጭ የማውቀው ነገር የለም። ቆይ አሁን ነገሮቹን ካሰብኩት በላይ ውስብስብ እያረክብኝ ነው። አንተም እንዳሐቀኛ አንተም ንጹህ እንደሆነ ሰው አክት እያረክ ነው። እኔ ወንድም ንጹህ አይደለህም ምናምን ልላ አይደለም፣ ግን ይሄን ጉዳይ ከመጀመሪያውም ሁለታችሁ የምታውቁት ነገር አለ። አሁንም ቢሆን ሁለታችሁ የደበቃችሁ ነገር እንዳለ እርግጠኛ ነኝ። ምክንያቱም እሷም እንደ ልጅ አይደለም ልጇን እየተንከባከበች ያለችው። የት እንዳረጋችኋት እንኳን አንተ እንዴት አታውቅም? እንደ አባት እሷ እንደ እናት ምንም ኃላፊነት አልተወጣችም። አንተ ደግሞ እንደ አባት ምንም አይነት ኃላፊነት መወጣት አልፈል። ሁለታችሁም የሸሻችሁት ለምንድን ነው? እኔ እንደምታውቀው እንግዲህ መጀመሪያ ልጅ እድሜው ከፍ ሲል ማንን ይመርጣል የሚል በህግ ደረጃ አለ። እንግዲህ ገና ልጅ ናት፣ ይቺ ህፃን ልጅ ናት። የእናቷን ፍቅር አልጨረሰችም። ከእናቷ ጋር ነው መኖር ያለባት። ችግሯን መንከባከብ ያለባት፣ ማንኛውም ነገር ማድረግ ያለባት እናቷ ናት። እኔ ይዣት ብሄድ ምን አደርግላታለሁ? ምንም አላረጋትም። እንደ እናት ተንከባክባ እንደ እናት ታሳድጋታለች ብዬ ለእሷ ጥዬ ሄድኩ። አንተማ አባት ነህ፣ ግዴታ ነበረብህ። አሁን አንድ ነገር ልንገርህ፣ ቆይ ላቋርጥህና አሁን ምን እናደርጋለን መሰለህ? ውድ ቤተሰቦች ሳሚ እዛው ነው ያለው። ሄደ የልጅ እናት ጋር ሁለታችሁ ፊት ለፊት ቁጭ ብላችሁ ማዋራት እንፈልገዋል። ወንድም መገናኘት አልፈልግም እኮ አልኩ እንዴ። እኔ እሷ ጋር መገናኘት አታገናኘኝ። ከእሷ ጋር ምንም አይነት ማግኘት አልፈልግም። ለ13 14 ዓመት የተለያዩት ባለቤቴ ከኔ ጋር ምን ታደርጋለች? ምን ትሰራለች? አንተም ከነገሮቹ ሸሽተህ ባለቤትም ከነገሮቹ ሸሽተህ ነገርኩ እኮ አታገናኘኝ። እኔ አልፈልግም፣ አታገናኘኝ። ስንት ዓመት ሙሉ ከ13 14 ዓመት በኋላ የተለያየችኝ ባለቤቴ ምን ብዬ ነው ከእሷ ጋር የምገናኘው? እኔ አታምጣብኝ፣ አታገናኘኝ አልኩ እኮ። አንድ ነገር ልንገርህ፣ እንደ ትልቅ ሰው አክብሬ አንተ ባልከው መጀመሪያ ስንገናኝ ትንሽ አለመግባባቶች ቢኖርም አሁን ግን አክብሬ እንደ ትልቅ ሰው እያዋራሁህ ነው። አሁን ምን እናደርጋለን መሰለህ? ወደ ቀድሞ ባለቤት ወደ ልጅ እናት እንሄዳለን። እሷም በእኔ በኩል አይደለም በሱ በኩል ነው ትላለች። አንተም በእኔ በኩል አይደለም በሷ በኩል ነው ትላለች። ለዚች ልጅ ኃላፊነት ወደዳችሁም ጠላችሁም ተወስዷታላችሁ። ጨለማ ክፍል ውስጥ ለተሰቃየችው ለእያንዳንዷ ጊዜዎች ሁለታችሁ ናችሁ ኃላፊነት የምትወስዱት። በሃይማኖታችሁ ወደ እምነት ቦታ እንደመውሰድ ኦር ደግሞ ሕክምና እንደመውሰድ እናንተ ግን የራሳችሁን ህይወት አደላድላችሁ አንተም የራስን ህይወት ባለቤትም የራሷን ህይወት እየኖረች ነበር። እቺ ልጅ ስቃያን ስትበላ ነበር። ለዚች ልጅ ደግሞ ፍትህ ማስገኘት ግዴታዬ ነው። ይገባሃል?
ቢያንስ ህክምና እንድታገኝ ከሰው እንዳትቀላቀል የእውነትም አውሬ ያደርጋችሁ ጨለማ ውስጥ ያቆያችኋት አንተና ባለቤት አንተም ቢሆን እንደ አባት ኃላፊነት መውሰድ ነበረብህ። እቺ ልጅ እንደዚህ አይነት ችግር እንዳለባት እያወቅ ጥለን ሄድከው። እሷም ቢሆን የራሷን የተስተካከለ ጥሩ ግቢ ጥሩ ህይወት እየኖረች ልጇን ዞር ብላ አላያቻትም። አንድ ማይረባ ሰፈር ውስጥ ማይሆን ቤት ተከራይታ ጨለማ ክፍል ውስጥ ማስቀምጣት ያገኘናት። ለእያንዳንዱ ላደረጋችሁት ነገር የእጅን ዋጋ ማግኘት አለብን። ይገባሃል? እንደ አባት ኃላፊነት ምን አርጌ ነኝ? ምን ሰርቼ? ምን በድዬ? ምን አደረኩ? ወለደችልኝ፣ ባለቤት ነኝ፣ ተንከባክቤ ያሳድጋለሁ ስል ልጅቷ ከተወሰነ ጊዜ በኋላ እየተቀየረች ስትመጣ እኔ ለራሴ ሰጋውና እንደ ይሄ ነገር ምንድን ነው አልኩ። ከኔ ነው ወይስ ከሷ ነው ችግሩ? በምን ምክንያት እንዲህ አይነት ነገር ሊፈጠር ይችላል? ይህንንማ እንዴት ማድረግ ይቻላል ብዬ እንደ እናትነት ተንከባክባ ታሳድጋት በሚለው እኔ ደግሞ ወጣው ከቤቱ እንጂ ሀብቱም ንብረቱም መኪናውም ሁሉም ነገር አልጠፋም። ግን አሁንም ቢሆን እንደዚሁ ነው። እሷም ብትሆን አሰራም አታጅንም አትከምርም። ነገር ግን ገንዘቡንም ሀብቱንም ከየት እንደምታመጣው አላውቅምና እኔም ለራሴ ስለምሰጋ እኔ እንደምታይ ነው እንግዲህ አሁን ቤቴ መጥተህ እያየኸው ነው። ምንም አይነት ነገር የለኝም፣ ብቻዬን የምኖር ሰው ነኝ። ስለዚህ እኔ ከእሷ ጋር አታገናኘኝ። እኔ እሷ ምንም ታረግልኝ ነገር የለም። አንድ ነገር ልንገርህ፣ እንደ አባት ግዴታ መወጣት ነበረብህ። እሷ እንደ እናት ግዴታውን አልተወጣችም። አንተም ደግሞ እንደ አባት ግዴታን አልተወጣም። እቺ ልጅ ያለ ምክንያት እናንተ በሰራችሁት ያለፈ ህይወት በአንተ በኩል ሊሆን ይችላል፣ በሚስት በኩል ሊሆን ይችላል። በማን በኩል እንደሆነ አሁን ስትገናኙ ነው የማውቀው። ምክንያቱም እሷም እሱ ነው ትላለች፣ አንተም እሷ ነው። መወነጃጀል ነው ያለች በእናንተ ጣጣ። እቺ ልጅ አፈጣጠሯ ላይ ችግር ቢኖር ኦር ደግሞ በመሃል የሚቀይራት ነገር ስላለ ብቻ ተሰቃይታ መኖር ባለባት ማለት አይደለም። እናንተ ያመጣችሁት ጣጣ ነው ይሄ። የባዕድ አምልኳችሁ ኦር ደግሞ የሆነ ነገር ያደረጋችሁት ከሁለት አንዳችሁ ወይ ተስማምታችሁ ወይ ለየብቻ የሰራችሁት ጦስ ነው። ምክንያቱም እንዳልከው ሳትሰራ ያውላ ሀብት ነው ይመጣ። እሷ እንዳለችው ከሆነ ደግሞ በአንተ ቤተሰብ በኩል ችግር ካለ እያንዳንዷን ነገር ትናገራላችሁ። እኔ በባዕድ አምልኮ እምነት የለኝም፣ ግን ይህን ችግር ለአንዴና ለመጨረሻ ጊዜ እንፈተዋለን። ይገባሃል? ወደዛ ወስደሃለሁ። ወደዛ ወስጄ ግን ማለት አታምጣኝ እኮ አልኩ። አትውሰደኝ፣ ወደዛ አትውሰደኝ። ምን አረጋለሁ? አንድ ነገር ልንገርህ፣ እኔ ወደዛ አትውሰደኝ እኮ አልኩ። እኔ ወንድም 16 ዓመት አሰቃይታችኋታል። አሁንም ከዚህ ለላቀ ጊዜ እንድትሰቃይ መቼም አልፈቅድም። ሳሚ ጋር ደውሉልኝ፣ ወደዛው ትሄዳ። ተነስ እናቀጥል። ተነስ ውጣ። እዚህ ቤት ለምንድን ነው የሚመጣው? ይኸውልሽ ምንም ቢሆን ትናንትና እኮ ተነጋግረናል አይደል? ትናንትና ጨርሰናል አይደል? አባት ነው። ወደዚህ ቦታ ላይ ደግሞ 16 ዓመት ሙሉ ዞር ብሎ ያላያት ልጅ ለምንድን ነው የሚያየው? በቃ መፍትሄ ለማድረስ ከዛ በተጨማሪ ደግሞ ልጅሽ ያለችበትን ሁኔታ ለማስተካከል የሚመቸው አባቷ እዚህ ቦታ ላይ ሲኖር ነው። ነግሬሃለሁ እኮ ትናንትና ነግሬሃለሁ አይደል? ስላለው ነገር እኮ ነግሬሃለሁ። አሁን መጨቃጨቅ አስፈላጊ አይደለም። ትናንትና አላስፈላጊ ነገሮችን አድርገሽ አሁን እኮ ባለረባይ ላይ ብዙ ነገር አድርገሽ ይዘህ ልመጣ ነው እኮ አሁን ያለው እሱን እዚህ ቦታ ላይ መምጣትና 16 ዓመት ሙሉ ያላያትን ልጁን ለምንድን ነው የሚያየው ዛሬ? አንቺ ዋሽተሽ ነበር ብዙ ነገር ነግሬሃለሁ እኮ በቃ ይሄ ሁሉ መንስኤ ለልጄ መንስኤ እኛ ደግሞ ፈልገን አግኝተነዋል። እያንዳንዱ ነገር አስረድቶናል። እሱ የነገረን ነገር አለ። ከባለረባይ ተሞ ጋር ብዙ ነገሮችን አውርቷል። አንቺ ጋርም ደግሞ ያለው እውነት አለ። ሁለታችሁን አገናኝተን ደግሞ ያለውን ትክክለኛው እውነት መረዳት የኛ ፋንታ ነው የሚሆነው። ለእናንተ ህይወት ሳይሆን እየተጨነቀን ያለ ነው የልጃችሁ ህይወት አሳስቦን ነው። ለእሷ መፍትሄ ለማበጀት ነው እየሞከርን ያለው። ለምንድን ነው አይደለም? እኔ እኮ ትናንትና ነግሬሃለሁ አይደል? እያንዳንዱ ለዚህ ሁሉ መንስኤ እሱ ነው። ለዚህ ችግርም ተጠያቂ እሱ ነው። ይሄንን አንቺ ነሽ ያልሽ ነው እንዲያረጋት እሱ ነው። እሱ ደግሞ ለወንድሜ ተሞ የነገረው ነገር ነው። ይሄንን አንቺ ያልሽ ነው እኮ እሱም ደግሞ ያለው ነገር ይኖራል። አሁን አንቺ ያልሽንን ነገር ብቻ ደግሞ ልናምን አንችልም። ተግባባን? አንቺ ነገርሽን ነገር ሙሉ ለሙሉ እውነት ነው ብለንም ለመቀበል ትንሽ ከባድ ነው። እንዲያመኛችሁ እኮ ግልጽ ነገርኳችሁ አይደል? መጀመሪያ እኛን የሚያመነችን እህትሽ ነች። ብዙ ነገሮችን ስትተባበረ የነበረው ተለያይተናል። በቃ ከተለያየን በኋላ ቤቴ ድረስ ማምጣት ምን አስፈለገ? በቃ ይሄ ሁሉ እኮ ያደረገው እሱ ነው። አሁንም ስሚ፣ ስለእናንተ መለያየት ሳይሆን ዋና ጥቡ ልጅሽ ተጎድታለች። ብዙ እኔ ምን አይነት ዕዳ ውስጥ እኮ እንደገባው አላውቅም። ይኸውልሽ አሁን ያ ሰውዬ ወደዚህ ቦታ ላይ ይመጣል። እዚህ ቦታ ላይ ከመጣ በኋላ ደግሞ መፍትሄ ለማበጀት ልጅሽ ለቤቴ እንዲመጣብኝ የአንቺ ፍቃድ ሳይሆን አሁን እያንዳንዱ ነገር የሚመራው በእኛ ደብቀሽ እኮ ይዘሽ አይደለ? እሱ እንደነገረን ከሆነ ልጁን ከልለሽ ይዘሽበት ሄድሽው አንቺ ነሽ። አልከለልኩም። እኔ ምንም ይሁን ምን እሱ መጥቶ እያንዳንዱን እውነት ማውራት መቻል አለብን። ከሁለት ዓመቷ በኋላ ስትለወጥ እኮ ጥሎኝ ነው ሄደው አይደለ? አሁን ምን ቀርቶት ነው የመጣው? ለምን ይመጣል አሁን? ይኸውልሽ መጀመሪያ ይኸውልሽ እመቤት ተረጋጊ። ብዙ ነገሮች ተፈጥረዋል። አሁን ላይ ደግሞ ለልጅሽ ነገሮችን ለማስተካከል እየሞከረን ነው። እናስተካክልን ነው ብላችሁማ ይኸው ያለውን ነገር ግልጽ አድርጌ ነገርኳችሁ አይደለ? የነገርሽን ነገር ሙሉ ለሙሉ እውነት ይሁን አይሁን እስካሁን ያወቅነው ነገር የለም። እህትሽ ይሄን ማመን ነበረባችሁ። አንቺን በምን እንደምናምንሻችሁ ምክንያቱም መጀመሪያ ዋሽተሽ ነበር። ብዙ ነገሮችን ደብቀሽ ነበር። የሱ ዘሮች ናቸው ልጄን ያበላሹብኝ። ከባለረባይ ተሙ ጋር ያወራቸው ብዙ ነገሮች አሉ። ተሙም የነገረኝ ነገር ለኔ ብዙ አለ። ስለዚህ የሚጣረስ ነገሮች አሉት። አንቺም እሱን እየወቀሽ ነው ያለሽው፣ እሱም ደግሞ አንቺን እየወቀሰ ነው ያለው። ይሄንን ነገር ደግሞ ለማስማማት ግዴታ እሱ እዚህ ቦታ ላይ መጥቶ ከአንቺ ጋር መወያየት ይችላል። እሱ ማን ሊያምንህ ይችላል? እሷ ናት ሊልህ ይችላል። ለምን መሸነፍ አይፈልግም? እንችላለን። አንቺንም እኮ ልናምን አንችልም። ይሄ እኮ የመሸነፍና ያለመሸነፍ ጉዳይ አይደለም። እመቤት
ልትረጂ የሚገባው ስላንቺ እናትነት ወይ ስለመሸነፍ አይደለም የልጅሽን ህይወት ስለማስተካከል ካለችበት ነገር ነፃ ስለማውጣት በሁለት ዓመቷ ጥሏት ነው ሄደው እኔ እስከ 16 ዓመቷ አንቺ ያልሽን ነው ይሄኛው አንቺ የነገርሽን ነው እንጂ በምን ምክንያት ነው የምታምነው ይኸውልሽ ለምንድን ነው የማያርፈው ህይወቴ ውስጥ ለምንድን ነው የሚበጠብጠኝ በቃ ትቻለሁ እኮ አሁን እኮ እቤት ይዛችሁት አትምጡ በቃ አልፈልግም ይኸውልሽ እመቤት ያንቺና የሱን ነገሮች እያወዳደረው ነው ደግሞ ያንቺን ብሶት ለመስማት ብቻ አይደለም የልጅሽን ህይወት ማስተካከል መቻል አለብን እያልንሽ ነው ያለነው ለዛ ደግሞ ባለቤትሽ ግዴታ ወሳኙ ሰው ነው ማለት ነው ተግባባን እሱ መጥቶ አንደኛ ምንም ብትል ልጁ ነች እኮ አይደለ ባይፈልግም አንደኛ ይኸውልሽ ጥሏት ስለመሄዱ አንቺ ነገር ከነምኗም እኮ ተቀብዬ እያነርኳት ነው አይደል ያለሁት አንቺም እኮ ተለወጠች ብዬ እያለልኩ እሱ ተለወጠች ብሎ መንገድ አይደለም እኮ እያሳደግሻለሽ አይደል እንዴ እንዴ ነግሬሃለሁ ቅድም በምን ምክንያት ማውጭ ለማውስጥ ነበር ለዘመናት ስታቆያት ነበር መጸዳጃ ቤት እንኳን ስትሄድ እኮ በምን አይነት መንገድ ተሸፍና እንደሆነ እያለቀሰች ነበር ልጅሽ አስረጅ መጸዳጃ ቤት ውስጥ የደበኳት ምክንያት ስለሚያገሉኝ ነው ብያለሁ አይደል ማህበራዊ ኑሮ ላይ ምንም አይነት ተሳትፎ እንደሌላት በጣም ራሷን ሸሽጋ ቢሆንም ይሄን ነገር ማድረግ የለብሽም ነበር ከዛ በተጨማሪ ደግሞ ባለቤትሽ ብዙ ነገሮችን ከወንድሜ ተመጋውርቷል ያወራቸው ነገሮች ደግሞ አንቺም እዚህ ነገር ላይ ስህተት እንዳለብሽና ያጠፋሻቸው ጥፋቶች እንዳሉ ጭምር አንቺ ላይ እየጠቆመ ነበር ያለው ስለዚህ ይሄን ነገር ለማጥራት የሚመቸው ደግሞ አንቺም እሱም ባላችሁበት ነገሮችን ማውራት ነው እኔ እኮ የምትረዱ ይመስሎኝ ነበር መጀመሪያ ዝክዝክ አድርጌ ነገርኳቸው አሁንም እሱን የምታመጡት ከሆነ ግን ከኔ ጋር ተስማሙ እቤቴም እንዲገባ አልፈልግም ይሄ አንቺ መፍታት አይደለም አሁን እኛ ጋር ነው እየሰራን ያለነው እያንዳንዱን ጉዳይ ደግሞ እኛ ይዘነዋል አንቺ ነገሮችን ስላልሽን ሳይሆን የሚሆነው እኛ ባለው መንገድ ነው የሚያስተካክለው ልጅሽ ካለችበት ሁኔታ በተቻለ አቅም በዚህ 2-3 ቀን ውስጥ ወደ ጥሩ ጤንነት እየመጣች ነው ያለችው ቢያንስ ተደጋጋሚ ጊዜ የምትጨነቃቸውን ጭንቀቶች የምታለቅሳቸውን ለቅሶች እያቆመች ነው ያለችው በሂደት ደግሞ ከማህበረሰቡ ጋር በማላመድ ሌላ መፍትሄ የሚኖረው ከሆነ ደግሞ አባቷን መጥቶ ብዙ ነገሮች እንደናት እኮ ደስ ይለኛል ግን አባትየው ምን ይሰራል አይቷት የማያውቅ 14 ዓመት ሙሉ እኮ አላያትም በ2 ዓመቷ ነው ጥሎ ሄደው ስለዚህ እነ ያህል ክፍተት ያለው አባት ነው ብለ ማምጣት ራሱ ነው በጣም ነው እንትን የሚለኝ ስለዚህ እዚህ ቤት እንዳይመጣ ብዙ ነገሮችን ስትወቅሽ የነበረው እሱ ነው አይደል መቤት አትሽን ስቀስሪበት የነበረው እሱ ነው ለእያንዳንዱ ነገር ዘሮቹ ይታማሉ አልኩ አይደለ ዘሬን ያበላሸው እሱ ነው በእኛ ቤት እኮ እህቴም ነግረሃለች ምንም ችግር እንደሌለ እሱን ደግሞ ለምን እሱን አትረዳም እናንተ ናቸው የነገራችሁ ነገሮችን ደግሞ ማጣራት ያለብን እኛ ነን እሱ ጋርም ጥፋት ካለ ደግሞ መጥቶ ፊት ለፊት መፋጠጡ በጣም የተሻለ ነው አንቺ ያለውን እያንዳንዱ ነገር ታስረጃለሽ ምክንያቱም ለኔ ባልደረባ ወይ እየዋሸን ያለው ወይ ትክክለኛ እውነቱን እየተናገረ ነው ያለው አንቺም ደግሞ ለኔ እየነገርሽኝ ያለሽ ወይ ውሸት ነው ወይ እውነት ነው ይሄንን ነገር ደግሞ ማጥራት የምንችለው ሁለታችሁም ቁጭ ብላችሁ በመታወሩት ወሬ ላይ እኛ የምናየውን ነገር ስንረዳ ነው ገባሽ ለዛ ነው ወደዚህ ቦታ ላይ እንዲመጣ የምናደርገው ከዛ በተጨማሪ ደግሞ ልጁ ያለችበት ሁኔታ ላይ ግድ ይለዋል ምክንያቱም የአባትነት ኃላፊነቱን መወጣት መቻል አለበት ያለፉትን 14 እና 15 ዓመት በስርዓት አላሳደጋትምና አሁንም ያንን ኃላፊነት መውሰድ መቻል የለበትም አሁንስ ምን ሊያረጋት እንደሚመጣ ነው የምናውቀው በትክክለኛ መንገድ አይደለም ኃላፊነቱን የወሰድሽው ከልጅነቷ ጀምሮ ያለባትን ችግር ቢያንስ ለሌላ ሰው ማሳወቅ ባቺ እንኳን ለመንግስት አካላት አሳውቀሽ ሚዲያ ላይ የተለያዩ ነገር ላይ ወጣ ልጅሽ ከሰዎች ጋር ተቀራርባ የምትኖርበትን ህይወት ማመቻቸት ትችይ ነበር ይሄንን መንገድ ግን አይደለም የሚመረጥ ጭራሽ ሚዲያ ላይ ወጣ ተቋቋም እንደሆነ ነው እንዴ ለምን ትሆናለች ቢያንስ ሰው ይለምዳታል እኮ አይደል ከሰው ጋር ትግባባለች አይደል ይሄንን ነገር ግን ከማድረግ ወደ ኋላ አላልሽም ልጅሽ አሁን በጣም ተጨንቃን ያለችው ድንገት እንኳን ስናያት ምን አይነት ህይወት እያሳለፈች እንደሆነ በደንብ ታውቂያለሽ አይደል እኮ እሱ መጥቶ ግን ምንም ሊረዳት አይችልም እኔ አሁን እኮ ስለ ልጅቷ በቃ እኔም ደስ ይለኛል እንደ እናት የምትረዱ ነገር ግን እሷ እንድትገባ አልፈልግም ገባ ማን ነው አስገባኝ ኑ ይሄን ሰውዬ አታስገባብኝ ብያለሁ አይደል ይሄ ሰውዬ ለምንድን ነው የሚመጣው በቃ አይጓብኝ እባክሽ አሁን ይዤ መጥቻለሁ ሁለታችሁም የተለያየ ነገር ስታወሩብን ነበር አሁን ትክክለኛውን ነገር ምን እናወጣበት ሰዓት ነው እሱም የተለያየ ነገር ሲነግረኝ ነበር አንቺም ትላንት ለአለማፈሩ ራሱ 16 ዓመት ጥሏት የሄደውን ልጅ አሁን ልፈልግ መምጣቱ አሁን ለእውነት ነው የመጣ ነው ለእናንተ እንትን ቁጭ በይ ይኸውልሽ እንደው አለማፈርህ ራሱ ቤቴ ድረስ መምጣት 14 ዓመት ሙሉ ዞር ብላ ያላየሃት ምን ያስፈልጋታል ያላልከው ልጅ አሁን ልፈልግ መምጣቱ ይሄ አያሳፍርህም ለራስህ ይኸውልሽ እባክሽን አሁን እንደዚህ አይነት ነገር አይደለም መሆን መቻል ያለበት በደንብ አስረድቻታለሁ ወንድሜ ተሞን ከሱ ጋር ቆይታ እንዳረክ ደውለህ ነግረኸኝ ነበርና ብዙ ነገሮችን ነግሯል አንቺም ደግሞ ለኛ ነገርሽን ነገር አለ ሁለታችሁ የተናገራችሁት ነገር ደግሞ እርስ በርስ የሚጣረስ ነገር ነው ስለዚህ ይሄን ነገር አስማምተን ለልጃችሁ መፍትሄ ለማበጀት ነው እየሞከርን ያለ ነው እስቲ ወንድሜ ሳም ይባክ ነገሮችን ላስረዳሽ ይኸውልሽ ከልጅሽ አባት ጋር የተለያየ ቆይታ አድርገናል የተለያየ ነገሮችን አውርተናል ብዙ ነገሮች አውርተናል ችግሮችን ለመፍታት ሞክረናል በሱ በኩል ያለውን ነገር ተናግሯል አሁንም ቢሆን ስንገባ አስጠንቅቀን ወደ ቤተሰቦች ምንም አይነት ግርግር አያስፈልግም ምንም አይነት ውካታ አልፈልግም ቁጭ ብሎ የራሱን ሐሳብ እንዲናገርና እኔም እውነት አለ የሚል ከሆነ እውነቱን እንዲናገር ነው መፈልገው ስለዚህ ይኸውልህ አንተ አሁን እዛ ቤት ሆነን ያወራኸኝ የነገርከኝ በጣም ብዙ ነገሮች አሉ
አሁን እሱን ነገር የምትናገርበት ሰዓት ነው። በአንተ በኩል ስላለው እውነት በአንተ በኩል ስላለው ነገር እያንዳንዱን ነገር ትናገራለህ። ምክንያቱም ትናንት ያንቺን ሀሳብ ሰምተናል። እናንተን አገናኝተን ነገሮችን መፍረድ መቻል አለብን እንጂ ያንቺን ሀሳብ ብቻ ይዘን እሱን ወንጀለኛ እናደርግም፣ የእሱን ሀሳብ ብቻ ይዘን በሱ ቤተሰብ ነው ችግር ማለት አንችልም። ሁለታችሁም እውነት አለን የምትሉ ከሆነ እውነቱን እንድትናገሩ ድል እንስጣችሁ። ስለዚህ እኔ ወንድም እና ወደ እኔ ጠጋበል፣ አንቺም ትንሽ ጠጋበልኝ ነው ና ጠጋበልና እስቲ ቁጭ ብለን ስላለው ነገር እንድንወያይ ነው እዚህ የተገናኘነው። ትልልቅ ሰዎች ናችሁ። በአንቺ በኩልም ቢሆን መጫወት አያስፈልግም። ጎረቤት ሰው ሊመጣ ይችላል። ምንም ሁካታ አንፈልግም። በሰላማዊ መንገድ ይሄን ነገር እንድንጨርስ ከፈለጋችሁ አንተም ትላንት ከሷ ጋር ቆይታ አድርጊያለሁ፣ ዛሬ ካንተ ጋር ለኔ ነገርከኝም በእኔ በኩል አይደለም ችግሩ ብለህ የደረደርክልኝ ምክንያት እሷ ፊት እንድትነግረኝ እፈልጋለሁ። መልካም እንግዲህ እኔ ቀደም ሲል በነገርኩ መረጃ መሰረት በአጠቃላይ እንግዲህ እሙን እኔ ሳውቃት በአካባቢ ያለች ሰው ናት። ሆኖም ግን ቤተሰቦቿ ከአካባቢው ሰዎች ጋር አንዳንድ ሀሳቦች ቢገለጽባቸውም ቢነገርባቸውም እኔ ግን እሙን በፍቅር ወድጃት በመልኳም በጸባዋም በባህሪዋም ጥሩ ናት ብዬ ለጓደኝነት ከመረጥኳት በኋላ ወደ ትዳር እንድንጋባ ወስኛለሁ። ግን ይህን ወደ ትዳር ስንጋባ ስወስን እሷን አምኜ እንጂ ሌላ ከኋላ ችግር አለባቸው ብዬ እንዳላሰብኩ ነግሬያለሁ። ግን እያደረ እየዋለ ሲመጣ ከእሷ ጋር በፍቅረኝነት አብሬ ከኖርኩ በኋላ በትዳር ውስጥ ከገባሁ በኋላ የመውለድ ሁኔታውን ስጠይቃት ልጅን መውለድ እንደማትፈልግ በተደጋጋሚ ስትገልጽልኝ የነበረ ቢሆንም እኔ ግን ፍሬ መልካም ነው አንድ ልጅ እንኳን ይኖረን እስኪ እባክሽ ብዬ ስለምወዳት ከእሷ አንድ ልጅ ለመውለድ ተገድጃለሁ። ሆኖም ግን ይህንን ልጅ ስወልድ ከወለድኩ በኋላ ግን ከ2 ዓመት በኋላ ልጅቷ በባህሪዋም በጸባዩም በሚደረገው ነገር ሁሉ ሆት በሆነበት ወይ በተናዳጅበት ሰዓት ላይ ሰውነቷ እየተቀየረ ባህሪዋ እየተቀየረ ሲመጣ እኔ ይሄ ነገር ምንድን ነው በሚል ሰጋው፣ ፈራው። ልጄ ናት። በእርግጥ ልጥላት አልፈለግኩም ነበር። ሆኖም ግን ትቼ ለ13 እና ለ14 ዓመት ያህል በአንድ ቤት ውስጥ ለብቻ እየኖርኩ ነው። ምክንያቱም ይህንን ነው ያደረግኩበት ምክንያት እሷ ለእኔ የምትገልጽልኝ የፈለገችው ነገር ባይላይ ነው ስላልሆነ ነው። ከዚህ በፊትም ለመውለድ ያልፈለገችውና ፍቃደኛ ያልሆነችው ችግር ስላለ ነው። ይቺ ልጅ በአንድ ጊዜ እንዲህ አይነት ባህሪ ሊኖራት አይችልም፣ ከየት የመጣ ነው ብዬ በመስጋት ነው እንግዲህ ሙን ላለማስከፋት እንደ እናትነት ይዛት ትኖራለች ብዬ ለእሷ አደራ ጭምር እንደሰጠው ያህል ነው የምቆጥረው እኔ። ሆኖ ግን እሷ አንድ ነገር አትሰራም፣ አታጭንም፣ አትከምርም። ከእህቷ ጭምር እንዴት አርጋ ሀብቱን ንብረቱን እንዴት እንደምትሰበስበው መኪናው፣ ገንዘቡ፣ ሁሉ ነገር ሰውነቷን እስኪ ተመልከተው። ማንም እኔ የለፋው እየደከምኩ እንኳን አንዲት ቅሪት እንኳን ሳንቲም የለኝም። እሷ ግን ከየት እንዳመጣችው አላውቅም። ይሄን ነገር ሁሉ ግን እኔ ለሀብቷ ብዬ አይደለም ያገቧት ስለ ፍቅሯ ብዬ ነበር። ነገርን ከጀርባ ምን እንዳለ አላውቅም። እኔ አሁንም ቢሆን ዛሬ እናንተ አመጣችሁኝ እንጂ እውነቱን ሊውጣ ብላችሁ አምጣችሁኝ ባላገኛት ደስተኛ ነበሩ። ለምን ልጄን ለማሳየት ራሱ ፈቃደኛ አይደለችም። የምሰማው በርቀት በቅርብም ቢሆን የምሰማው ልጄን አሽጋ ጨለማ ቤት ውስጥ እንደምታኖር፣ ሽንት ቤት እንኳን ይዛ ስትሄድ ጎረቤት እንዳይመለከታት፣ ጭራሽ ባዕድ አምልኮ እንድታመልክባት የሚያስደርግ ሀሳቤ እንዲኖራት ያደረገች እናት ናት። እሙ ለእኔ እንደዚህ አልጠበቃትም ነበር። እሺ እንግዲህ በአንቺ በኩል ያለውንም ለመስማት እፈልጋለሁ። እሱ የተናገረውን ሰምተሻል። በራሱ በኩል ያለውን በሱ በኩል ያለውን ሰምተናል። አንቺ ደግሞ በእኔ በኩል ያለ የምትይውን ተናገሪ። እስካሁን ያወራቸው ነገሮች በሙሉ ውሸት ነው። በቃ አልወልድም ብየዋለሁ። አልወልድም ያልኩት ምንድን ነው? ይታማል። በቃ ሰፈራችን ላይ ቤተሰቦቹ ይታማሉ። ስለዚህ እኔ ዘር ማበላሸት አልፈለግኩም። በቃ ለዛ ነው አልወልድም ያልኩትኝም እንደዚህ አይነት ችግር እንዳይመጣብኝ ነበረ። ሀብት ምናምን አሁን ሀብት አፍርታ ምናምን ያለው ውሸት ነው። እኔ ውርስ ነው የቤተሰቦች ውርስ ነው እንጂ ምንም አይነት ባዕድ አምልኮ አላመልክም። በሱ ወገኖች ያለው ነው። በቃ እህታችንም ቅድም እህቴም ስትነግርህ ነበረ። በቃ በአጠቃላይ የእሱ ጥሩ በቃ ባዕድ አምልኮ ላይ ነበሩ ያሉት። በዛ ምክንያት የኔንም ዘር እንዲበላሽ አድርጓል። ስለዚህ ነው። ከዛም በኋላ ደግሞ አያሻሸ እኔ ነግሬህ ያለው ትናንትናም በቃ ከዛ በኋላ ነው በቃ እንትን እያልኩኝ ያለሁት ማለት ነው። አሁን ይኸውላችሁ ትልልቅ ሰዎች ናችሁ። መወሻሸቱ ይብቃና ወደ መፍትሄ እንምጣ። ምንም አይነት ሌላ ነገር ሰጣ ገባ ውስጥ መግባት አልፈልግም። አንተም ቢሆን በሷ በኩል ነው፣ አንቺ በሱ በኩል ነው። በዚህ መሀል እየተጎዳች ያለችው እቺ ህፃን ልጅ ነች። ገና 18 ዓመት ያልሞላት የ16 ዓመት ልጅ በጣም ችግር ነው እና እባካችሁ ለልጅቷ የምታስቡ ከሆነ እንደ ሰው የምንረዳዳ ከሆነ ስለዚህ ልጅ ከተጨነቃችሁ መፍትሄ ላይ እንድረስ።
አንተም ቢሆን በራስ በኩል ያለውን ችግር ንገረን። እኔም እንደ አባት ቢሆን ልጄን መንከባከብና ማሳደግ አያቅተኝም ነበር። ግን እስቲ እሷ ራሷ ባለችበት አቋም በአሁኑ ሰዓት ቤት ከየት ነው ምንጩ ከየት ነው? ኢኮኖሚካሊያቸው ምንጩ ከየት ነው? እህቷን ብትሆን እሷን ብትሆን ባዶ ቤት ሰው አስጠጎ ሰው አያስገባም። ምንም እናትና አባቷ ራሱ በአካባቢ የሚነገረው የአንዳንድ ሴራዎችን ስራ እየሰሩ ሌላ ባዕድ አምልኮ እያመለኩ ያጠራቀሙት ገንዘብ ያካበቱ ሀብት ነው እየተባለ ይነገራል። እነሱም በዛው ቼን ሰንሰለት ይዘው የተጋዙበት ነው። እኔ ምንም ነገር የለም። እኔም ነገር ያለው መጀመሪያም በቤተሰብ በዘሮቼ ምንም አይነት ነገር የለኝም። እኔ አንድ ፍሬ እንኳን ከሷ ወልጄ እንደው የፈለገው ይቅር ብዬ ነው ከሷ አንድ ልጅ የወለድኩት። አሳምኜ ከሷ ከጀርባዋ ሌላ ችግር አለ። ይኸው መጨረሻ ልጅቷ በእንደዚህ አይነት ሁኔታ ውስጥ ገብታለች። ተጠያቂ እሷ ናት፣ እኔ አይደለሁም። ተጠያቂ አንተ ነህ። ጥለህም የሄድከው ስራህን ስለምታውቅ ነው። ተጠያቂ አንቺ ነሽ። እኔ እኮ ይዘህብኝ አትምጣ እዚህ ቤት ብያለሁ። በቃ እሱ ሊያምንክም አይችልም። አንድ ነገር አለኝ ብለሽ ገንዘብ አለኝ ብለሽ ልጅቷን ጓሮ ጥለሽ ገንዘብ እድሜ ለቤተሰቤ እኔ አቶ ዘነበ ማንም አይለኝም። አንተማ መናጢ ደሃ ነህ። ኧረ በስመ አብ አዎ ደሃ ነኝ። የትም አልሄድም። ቀን ሌሊት አልሮጥም። እኔ ምን እንዳንቺ። እሺ አንድ ነገር ልንገራችሁ። ዛሬን አበላሸው እንጂ አንቺም ዝም በል። ይኸውላችሁ ስለእናንተ ጭቅጭቅ አይመለከተኝም ማለት ስላለባችሁ ችግር አይደለም። እዚህ ቁጭ አልኩት ስለዛች ምስኪን ልጅ ስለዛች 16 ዓመት ልጅ እንደዛ ሆና ስላገኘኋት ልጅ ብዬ ነው። እሷ ይሄን ሞታ ነበር። እኔ ሰብስቤ ባሊዛት እኮ እሱ መረዳት አለብን። ሞታለች እንጂ ሞታለች ማለት ነው። አሁን አንቺ አሻት ማለት ነው። አንተ እኮ ገና ተለወጥሽ ብለህ ነው ጥላትሽ ስታሳድጂ ጓሮ ቁጭ አድርገሻት እነሱ ባይደርሱ ኖሮ እኔ አልመጣም ነበር። አልመጣም ነበር። ነገርኩሽ እኮ ይኸውላችሁ፣ ነገርኩሽ ቢሆን መናገር እውነታው ላይ መናገር አልደረሳችሁ። አሁን ባለኝ ፍንጭ በአንቺ በኩል ያለውን ነገር ማጣራት ፈልጋለሁ። ምንድን ነው ይሄ ሀብት የሚባለው? ከየት ነው የመጣው? ከቤተሰቦቼ ነው የመጣው። ምን አይነት የቤተሰብ ሀብት አለሽ? ንገሪኝ። በውርስ ነው። ማስረጃ አለሽ? ያውቃል ቤተሰቦቼ ሀብታሞች እንደሆኑ እነሱ አወረሱ። ምንድነው ቤተሰቦችሽ የሚሰሩት? ኦር ደግሞ እንደዚህ ያሳማችሁ ነገር? አንቺም ትናንት ስናወራ ብለሽ ቤተሰቦቼ ችግር አለ ይታሙ ነበር በሀብት የሆነ መተት ብለው ብቻ ቤተሰቦቼን በብር ያሟቸዋል ብለሻል። የምር ይሄ ነገር ቤተሰቦች ውስጥ አለ? እውነቱን እናውራ። ለዚች ልጅ እንደ እናት የምታስቢ ከሆነ ስለ እውነትን እናውራ እስቲ። ይኸውልሽ አሁን በአንቺ በኩል ያለውን ነገር መስማት ነው ፈልገው። ቤተሰብሽም አንቺ የምታሙበት የሀብትን ጉዳይ እንድትነግሪኝ እፈልጋለሁ። ምንድን ነው ያለው ነገር? ውርስ ነው አልኩ እኮ። ቤተሰባችን ያውቃሉ። እሱም ራሱ ያውቃል እኮ ሀብታም ቤተሰቦች እንዳሉኝ ያውቃል። ስለዚህ በቤተሰብ ያወረሱ ነው። ትናንትና ከቤተሰብ ነው ስትይ እኔ ማጣራት አድርገናል። ቤተሰቦች በእሷ ቤተሰብ በኩል እሷ እንዳለችው ሳይሆን ቤተሰቦቿ መደበኛ ህይወት የሚኖሩ ኖርማል እናትና አባቶችሽ ምንም አይነት የሀብት ዝርዝር ውስጥ የሌሉ ኖርማል ሰው እንደነበሩ እንደ ማንኛውም እናትና አባት አንድ ግቢ ውስጥ ቤት እያከራዩ የሚኖሩ እንደነበረ ከማለፋቸው በፊት ሰምተናል። ስለዚህ አንቺ የምትይው ሀብት ከቤተሰብሽ አልመጣም። አንተም አንቺም የደበቃችሁት ነገር አለ። ሳሚ ችግር የለውም። ይኸውላችሁ ቤተሰቦች እኔ በግል ማጣራት ስናደርግ ነበር። እኔ ተጎድቼ በወጣው ሰዓት የስራ ባልደረቦቻችን ስለሷ ቤተሰብ የተለያየ ማጣራት ሲያደርጉ ነበር። እንደምትለው ቤተሰቦቹ ሀብታም አይደሉም። እሱን ነገር ደግሞ አጣርተን ደርሰናል። አንቺ እህትሽ እንዲሁም የልጅሽ አባት የደበቃችሁት ነገር እንዳለ እርግጠኛ። ችግር የለውም ሳሚ፣ እኔ አንዴ ወጥቼ ይዤ የመጣው ነገር አለ። አንተ ጠይቃቸው። በተቻለ መጠን መሀላቸውን ጸብ አይደለም የምንፈልገው፣ እውነትን ነው የምንፈልገው። እስከምመጣ ድረስ እውነቱን ከነገራችሁት ጉዳዩ ያልቃል። ካልነገራችሁት ግን ነገሩ ወደ ከፋ ነገር ነው የሚሄደው። ችግር የለውም። እኛ እጃችን ማስረጃ ገብቷል። ያለ ምክንያት እዚህ ሁለቱን አላገናኘናቸውም። ችግር የለውም ሳሚ፣ አንተ ጠይቃቸው። እኔ ደርሼ ልምጣ። እባክሽን ጠቃሚ ናንተ። እሺ አሁን እንግዲህ ነገሮችን በደንብ ግልጽ ያደርገላችሁ ይመስለኛል። እያንዳንዱን ነገር መነጋገር ነው እንጂ ወደ ጭቅጭቅ የምንሄድባቸው ምንም አይነት ነገሮች ሊኖሩ አይገባም። እንደተባለው ለሁለታችሁ ስሜት ሁለታችሁ ስላሳለፋችሁት እያንዳንዱ ነገር አይደለም ጭንቀታችን። የታመመች ልጅ አለች። ለ16 ዓመት ከህብረተሰቡ ተገላ ይኖረች ጨለማ ክፍል ውስጥ ታስቀምጧት የነበረች ልጅ። እቺን ሴት ለማዳን ነው ዋና ሀሳባችን። ስለዚህ ምንድነው የተፈጠረው? እያንዳንዱን ነገር አሁን ግልጽ ታደርጉልኛላችሁ። በምን አይነት መንገድ ነው ልጅ ልትጎዳ የቻለችው? ከነ ጉዳቷ ባለቤት እመቤት እንዳለችን ከሆነ ከነ ጉዳቷ ነበር እቺ ልጅ ትታት ሄደህ የነበረውና ይህንን ነገር ማድረግ ለምን አስፈለገ? አንተ ባመጣው ችግር ነው እዚህ ጦስ ውስጥ ገባው እያለች ያለችው። ነገር ግን ትተህ ሄድከው ሰው ደግሞ አንተ ነህ። ይሄ ነገር እውነት ነው ወይስ ባለቤተኛ ነው እየዋሸች ነው ያለችው? አዎ እኔ እሷን ካገባው ጊዜ ጀምሮ አልወልም ስትል የነበረችበትን ሁኔታ በማገናዘብ
እንድትወልድ ለምኜ በስነ ስርዓት አሳምኜም እሺ ብላ ከወለደች በኋላ ግን እቺ ልጅ ከተወለደች ከ2 ዓመት በኋላ ባህሪዋንም ጸባይዋንም በአካሏ ላይ የሚፈጠሩ አንዳንድ ሁኔታዎችን ስመለከት እውነት እሷ አልወልድም ያለችበት ምክንያት ሌላ ችግር አለ፣ ሌላ ከውስጥ ሌላ አለ እያልኩ በማሰብ ስጋት ውስጥ ስለነበርኩ እስኪ ወጥቼ ልመልከት ብዬ እንደ እናትነት አቅፋ እንደ እናትነት ሹሩሩ ብላ ታሳድጋታለች ብዬ ለእሷ ጥየላት ሄድኩ። ምክንያቱም እኔ አባት ነኝ። ይዣት ቦታ ምንም ላደርግላት ስለማልችል እንደ እናትነት አቅፋ ጡቷንም ሰጥታ ቢሆን ማንኛውም ነገር ታሳድጋታለች ብዬ ነበር የሰጠኋት። ግን 13 እና 14 ዓመት ድረስ ስርቃት ወድጄ አይደለም። አንድ ችግር አለ። ለዚህ ነው አልወልድም እያለች ብዙ ጊዜ ስትከራከረኝ የነበረው፣ ብዙ ጊዜ ስጋት ውስጥ የገባቸው። ይሄ ብቻ አይደለም፣ እህቷም ቢሆን ቤተሰቦቿ እኔ በውስጥ ላይ ሌሎች ቤተሰቦቿ ማለት ነው እንዳላገባት እንዳትቀራረበኝ ብዙ ጊዜ ጥረት ያደርጉ ነበር። ግን እግዚአብሔር ፈቅዶ ነበር እኔ ከእሷ ጋር እንድጋባ የፈቀደልኝ ፈጣሪ። ግን አልሆነም። ምክንያቱም ከተጋባም በኋላ በተፈጠረው ልጅ ምክንያት እኔም ርቄያለሁ። ግን አሁንም ቢሆን ልጄን እንደ ልጅ ሳላስባት ሳላያት እየቀረው ስለሆነ ሳላስባት ቀርቼ አይደለም። ምክንያቱም እናትነትና ልታሳየኝ እንኳን አልፈቀደችም። ምክንያቱም የተዘጋ ቤት ከጓሮ ከጀርባ የተዘጋ ቤት አለ። እዛ ውስጥ ነው የምታኖረው። በሰዎች ሁሉ እኔ እንዲመለከቱልኝ፣ እንዲያዩልኝ፣ መረጃው እንዲሰጡኝ ብዙ ጥረት ያደርጋሉ። በፍጹም እህቷና እሷ ግን ሰው አጠገባቸው ዞር እንዲል አይፈልጉም። ስሜታቸው ፍላጎታቸው ምን እንደሆነ አላውቅምና እኔ እሷን ጠይቅልኝ። እኔ በእሷ በኩል ነው ያለው። ይህንን ሁሉ ነገር እየሆነ አንቺ ባለቤትሽ ላይ ብዙ ጥቆማዎችን ስታደርጊ እንደነበር እናውቃለን። እና ባለቤትሽ ደግሞ እያለ ያለው እያንዳንዱ የመጣው ሀብት በተለያየ አይነት መንገድ ነው እያለ ነበር የነበረው። አንደኛ ለዚህ ነገር ምን ላይ ሰጥተሻል? አንተ ለምን ይህን ነገር ልትፈቅድ ቻልክ? በእንደዚህ አይነት መንገድ ሀብቱን እንዳመጣሽ ካወቅ ለምን ወደ ትዳር ልትገባ ቻልክ? ንገረኝ እስኪ። እኔ ሀብቷን አይደለም ያየሁት፣ ያየኋት ባህሪዋን፣ ጸባይዋን፣ ሁሉ ነገር ነው። ምንድን ነው የምትጨቃል? እናንተ አታፍሩም እንዴ? እኔ ከዚህ በኋላ ማለት ነው ሁለታችሁ አንተ ማነው ሁለታችሁ የልጆቹን ሀቅ እኔ አወጣለሁ። ሀቃቸው ይወጣል። የምን ሀቅ ነው? ታውቂያለሽ፣ አንቺ ታውቂያለሽ፣ አንተም ታውቃለህ። ስለዚህ ልጆቹ ከዚህ በላይ መሰቃየት የለባቸው፣ መንገላታት የለባቸው። የምን ሀቅ ነው? አንተም ዝም ብለህ ይሄን እውነት ይወጣታል። ሳሚ እባክህ ዝም በሉ፣ አንዴ ዝም በሉ። እኔ ሁለታችሁ ያደረጋችሁትን ነገር አንተም ታውቃለህ። አንቺም ለራስሽ እሱም ለራሱ ለልጆቹ አንድም ቀን አስባችሁላችሁ አታውቁም። ድንገረህ ይኸውልህ፣ ሁለቱ ከቤተሰባችን ምንም የመጣ ሀብት የሚባል ነገር የለም። ምንም ነገር የለም። እሱም አውቆ የራሱን ገመና ለመሸፈን፣ እሷም የራሷን ገመና ለመሸፈን ነው የሚፈጥሩት ታሪክ። በመሀል ግን ልጆቹ ተሰቃዩ። ይኸውልህ ብትሆን ማለት የአባትነት ድርሻን አልተወጣም። ታውቃለህ አይደል? ይሄን አንቺም የእናትነት ድርሻሽን አልተወጣም። እኔ እነግርሃለሁ። ልጆቹ መንታ ናቸው። ሁለቱ መንታ ናቸው። ዝም ትላለህ እንዴ? አፋን አዘጋት ነው ያልቻለሽ። ምንድን ነው ምን እያለች ነው? ምንድን ነው ያደረጋችኋላችሁ? ዝም ትላለህ እንዴ? አፋራት ይዘት ሳሚ ቁጭ አድርጋችሁ እያንዳንዷ እውነት የምታወጡበት ሁለታችሁ ተመሳጥራችሁ የሰራችኋት ሴራ ነች። እኛ ምንም አልተመሳጠርንም። የተለያየ ነገር እያንዳንዷን ነገር ትናዘዛታለህ። አትፈልኝ ካሜራውን ጋርዶች እንጠራለን። ወደው ሳይሆን በግድ ይናገራል።